የትግራዋይ ትውልድ የ17 ዓመቱን ሰቆቃ የሚያውቅ ትውልድ የተከፈለው ዋጋ የሚያውቅ ትውልድ የጦርነትን አስከፊነት በእጁም በጭንቅላቱም በአካሉ ያለ ፍጥረት እንኳን ሊያደርገው ሊያስበው የማይገባ ጦርነት ተካሄደ። ኦኬ ኢትዮጵያ የጥንት ሀገር ናት፣ ኢትዮጵያ ጣሊያን አሸንፋለች፣ ኢትዮጵያ አልተገዛችም ብላ ብላ ብላ። ትክክል። ሌላ ገጽታዋስ ከግጭት ወጣ አታውቅም፣ አንጨብርበት። ህግደፍም ይለው የሞተ ፍጥረት ነው። እንትን ያጣ ነው፣ መፍትሄ የሚሰጠው ያጣ ነው። ህግደፍ ስለ ኤርትራ ሻዕቢያ ማለት ነው። ግን ሙያው ነው እስከ መጨረሻ እስኪያል ሌላ ስራ የለው። አይንህ እያየ አንተ ላይም ወገንህ ላይም ግፍ የሰራ በነገታው ጽምዶ ብለህ ስትሄድ ድሮም አንተ የእሱ ነህ ማለት ነው። አንተና እሱ አንድ ናችሁ። ሕጻጽ የሚባል መጠለያ ቦታ አለ። እዛ ሰው በረሃብ እየሞተ ነው። መቀሌ ያለው ቡድን ተፈናቃዩ አጀንዳው አይደለም፣ ረሃቡ አጀንዳው አይደለም፣ ስደተኛው አጀንዳው አይደለም። የራሱ አጀንዳ ይዞ የራሱ ቪሸስ ውስጥ ገብተዋል። እርስ በርስ ነው። እኛ ሴሌብሬት እናደርገዋለን። ችግሩ ደግሞ ሴሌብሬት ማድረጋችን። ጦርነት ሴሌብሬት አይደረግም። አሁን ለግብፅ ከኢትዮጵያ ከማንም በላይ የሱዳን ሁኔታ ራስ ምታት ነው። ፕሮፓጋንዳና መሬት ላይ ያለው ሁኔታ ኢሳያስ ሲሳሳት ይሳሳታል። ከስህተቱ ሲማር ደግሞ ሲቀለበስ ይችልበታል። እኔ እኮ የራሴ ያደኩበት አካባቢ ችግር እኮ መረዳት ከብዶኛል። አሁን ኤሊቱ ምንድነው? ምን ሆነ ኖ ማለት እኮ እምቢ አለው። አርሶ አደሩ ምንም ማለት አይችልም። ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች የአንድ አፍታ ወግ ዝግጅታችን ተጀምሯል። በዛሬው የአንድ አፍታ ወግ ዝግጅታችን እዚህ ስቱዲዮ እንግዳ አድርገን የጋበዝናቸው ጀነራል ዮሐንስ ገብረ መስቀልን ነው። ከጀነራል ዮሐንስ ጋር ወቅታዊ ጉዳዮችን የተመለከቱ እንደዚሁም ደግሞ በቅርቡ የወጣ መጽሐፍ አላቸው። አዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ የሚል መጽሐፍ አላቸው። እሱን ተንተርሰን ወቅታዊ የሆኑ ጉዳዮችንም እያሰናሰልን አብረን እንቆያለን። አብራችሁን ቆዩ። ጀነራል እንኳን ወደ አንድ አፍታ በደህና መጡ። እንግዳዬ ስለሆኑ እጅግ አድርጌ አመሰግናለሁ። እኔም እንግዳ አድርጋችሁ ስለጋብዛችሁኝ በጣም ክብረት ይስጥልኝ። አዎ እንደው እርሶን ይታወቃሉ፣ ተመልካቾቻችንም ያውቁታል ብዬ አስባለሁኝ። ከ1968-69 ጀምሮ እንግዲህ ወደ ትጥቅ ትግል ህዋትን ከተቀላቀሉበት ጊዜ አንስቶ እንግዲህ የካበተ ወታደራዊ ልምድ አሉት። አሜሪካና እስራኤል ድረስም በመጓዝ ወታደራዊ እንደዚሁም ደግሞ የደህንነት ጉዳዮችን የተመለከቱ ትምህርቶችን ወስደዋል። ከዚህ በተጨማሪም በደቡብ ሱዳን በነበሩት ጦርነቶች የተመድን ተልዕኮ በመቀበል እንግዲህ እዛ ሰላም እንዲሰፍን ትልቅ ሚና ተጫውተዋል። ከዚህ በተጨማሪም በትግራው ጦርነት ወቅት በተለይ የመጀመሪያዎቹ ጦርነቱ የሰሜኑ ጦርነት እንደተጀመረ የመጀመሪያዎቹ 3 ሳምንት በኋላ ጊዜያዊ መንግስት ሲቋቋም ያንን ጊዜያዊ መንግስት ኮማንድ ፖስት በመምራት ይታወቃሉ። አዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ ባለፈው ዓመት ለንባብ የበቃ መጽሐፍ ነው። ከትግል ህይወት እስካሁን እስካለው ድረስ በርከት ያሉ ጉዳዮች የተነሱበት ነው። እንግዲህ ስለሆኑ በድጋሚ አመሰግናለሁ። ተመልካቾቻችን በዚህ አጋጣሚ አዙሪት የጀነራል ዮሐንስ ገብረ መስቀልን መጽሐፍ በተለያዩ መጽሐፍ ቤቶች ይገኛል። ውጭ ሀገር ደግሞ ላላችሁ በአማዞን መተግበሪያ ላይ ይገኛል። ከዚህ በተጨማሪም ከንባብ ይልቅ መስማት ለሚቀናችሁ ደግሞ አዙሪት ቡክ በሚል ዩቲዩብ ቻናል ላይ በድምጽ ተተርኮ ቀርቦላችኋል። እንድታነቡት እኛም ግብዣችን ነው። ውይይታችንን ለመጀመር ጀነራል አሁን ያለንበት ወቅት ይታወቃል። እውነት ለመናገር የሀገራችንን ታሪክ ስናነብ ከጥንት ጀምሮ ያለውን ከጦርነት የተፋታ
ታሪክ የለንም እና ያንን መጽሐፍም የመረጡት ከዛ ዙሪት እንዴት እንውጣ በሚል ነው። እርሶም በጦርነትን የሚያውቁ በጦርነትም የተሳተፉ ስለሆኑ ያለ መጽሐፍ ተነሳስተዋል ብዬ አስባለሁ። አሁን ያለንበት ሁኔታ ደግሞ ጦርነት ብቻ ሳይሆን ጦርነቶች ሊመጡ ይችላሉ በሚል ፍርሃት ውስጥ ነው ያለኑ። ከኤርትራ ጋር ጦርነት ሊጀመር ይችላል የሚል ፍርሃት አለ። ከዚህ በኩል ደግሞ ከህወሓት ጋር የፌዴራል መንግስትና ህወሓት ዳግም ወደ ግጭት ወደ ጦርነት አዙሪት ሊመለሱ ይችላሉ የሚል ስጋት አለ። እንደ ሁለት ጉዳዮችን ላንሳ። ለምን ከጦርነት አዙሪት መውጣት አቃተን? አሁንስ እንደው ሌላ ጦርነት ይከሰታል የሚል ስጋት አሉት? እንግዲህ መጽሐፉም እንዳልከው አዙሪት ነው የሚለው። አዙሪት ቪሸስ። ይሄ ቀላል ነገር አድርጌ አልወስደውም። መጽሐፉ ርዕሱ ሲሆን አይሁን ከሰዎችም ጋር አውርቼበታለሁ። ለራሴም ቀላል አይደለም። ምክንያቱም ከለመድነው ትርክት ጋር ከምንሰማው የሰማነው ካደግነው በእኛ ጊዜም እንዳልከው በ1968 መጨረሻ ወደ ትግሉ ተቀላቆልኩ። ቀጠለ ጥብ ከደርግ ጋር 17 ዓለም እየሳቀን እኛ ግን አሸናፊ ተሸናፊ በቃ ምርጥ ስራ አድርገነው ስንተላለቅ እኔ እዛ ነኝ። ብሌስ አደርገዋለሁ። እኔም እንግዲህ በቃ አማራጭ እሱ ብቻ ነው። ከዛ ደግሞ ግን ያው አንድ ህልም ደግሞ ነበረን። የኔ ትውልድ ህልም ምንድን ነው? ጦርነት ታሪክ እናደርገዋለን። በደንብ በቃ ሸርድ የሆነ ህልም ነበር ሁላችንም ጋር። በቃ እኛ ያየነው ሰው ያላየው ስለሆነ 17 ዓመት የአንድ ሀገር ዜጎች የተላለቅንበት እና መተላለቁ ራሳችንም ያደማ በህይወት የተረፍነው አካል ያጎደለ አይናችን እያየም ልንገልጸው ከምንችል በላይ ክፉ ያየን ለሰው ልጅ ክፉ ከጦርነት ክፉ ነው የምታየውና ያየነን ግን በእኛ ታሪክ እናደርገዋለን የሚል ደግሞ ነበረ። በኋላ አሸናፊ ተሸናፊ ተለየ ተባለና ጉዞ ቀጠለ። ያው ሂዶ ለማንኛውም እኔ ራሴ ያ የህልሙ ትልቁ ቦታ ሳንወስድ አንቀርም። ለምን ትግራይ ሰው ይቀራታል አይቀራትም የምትባል ክልል ነበረች። የ17 ዓመቱ ጦርነት ለኤርትራ ስትል የተከፈለው ህይወት፣ እዚህ አዲስ አበባ ለመድረስ ስልጣን ለመውሰድ የተከፈለው ህይወት፣ ሌሎችም በሂደት ተጨምሮበት ህልማችን በየደረጃችን ነበረ። የአማራ ኃይሎች እኛ ጋር የታገሉ ዋጋ የከፈሉ የኦሮሞ ኃይሎች፣ ሌሎች የአፋር፣ ሁሉም ያልተካፈለ የለም እና ያ ህልም ሄደና በአሁን የ2 ዓመት ጦርነት በአማርኛ ደበስ ይባላል። በአማርኛ ተደበሰ፣ በከፋ ተደገመ እንደማለት ነው። አዎ አሁን እስከ አሁን ጦርነትና ኢህአዴግ የስልጣን ጊዜ ገባ ወጣው አለ። የሚያስተውል ሊገባው ይችላል። እኔ ብዙም ከሚያስተውሉ ነበርኩ ብዬ ራሴን አላስቀምጥም። የሆነ ተስፈኛ ነገር የሆነ ብሬክ እናመጣ ይሆናል ከሚሉ በኋላ ሄዶ ግን ተደገመ ብቻ ሳይሆን በከፋ ተደገመ። ግን በከፋ የተደገመው ደግሞ እንኳን ሊደገም የትግራይ ጦርነት መታሰብም ያልነበረበት፣ በተለይ የኔ ትውልድ የትግራዋይ ትውልድ የ17 ዓመቱን ሰቆቃ የሚያውቅ ትውልድ፣ የተከፈለው ዋጋ የሚያውቅ ትውልድ፣ የጦርነትን አስከፊነት በእጁም በጭንቅላቱም በአካሉ ያለ ፍጥረት እንኳን ሊያደርገው ሊያስበው የማይገባ ጦርነት ተካሄደ እና ምንድነው ላሳጥርልህ፣
እኔ አሁን ጥሮተኛ ነኝ ባይዘው ታስተዋውቀኝ ጥሮተኛ አልጨመርክም እና ብዙ ሰዎች ለምን አጽፍም ምናምን ሲሉ ኦኬ ልጽፍ ከሆነ በዚህ ርዕስ ብጽፈው ይሻላል በሚል ጽፌው አለው ሰው ያንበው እና አሁን ምንድነው ጦርነቱ አዙሪቱ ላይ ያለን ነው። በጣም ጠንካራ አቋም ዝም ብሎ ሳይሆን ዲፈንድ ማረገው ብዬ ነው የማምነው። ወደኋላ ብትሄድ ያረፈ ትውልድ ማየት አልቻልኩም። ግን ለዚህ ለምንድን ነው የማንወጣው? አጭር የጠየቀኝ ትርክታችን አንዱ እዚህ ላይ ወጥሮ ይዞናል። ትርክቱ ብዙ የውሸት ትርክቶች አሉ። እነዛ እውነታው ከእውነት ጋር እያፋቱን ነው። ኦኬ ኢትዮጵያ የጥንት ሀገር ናት፣ ኢትዮጵያ ጣሊያን አሸንፋለች፣ ኢትዮጵያ አልተገዛችም ብላ ብላ ብላ። ትክክል። ሌላ ገጽታዋስ ከግጭት ወጥታ አታውቅም፣ አንጨብርበት። የግጭት አፈታታችን አሸናፊና ተሸናፊ ነው፣ አሸናፊ በሌለበት። ይህንን አናስተካክለውም። ለድርድር እንኳን በሀገር ውስጥ እኔ ድርድር በሁለት የተለያዩ ሉዓላዊ እንትኖች ነው። በአንድ ሀገር ውስጥ ግን ውይይት ነው የምለው። በቃ ውይይት ነው የሚያስፈልገን። አዎ ውይይት ያስፈልጋል። አንድ ባንዲራ፣ አንድ ሀገር፣ አንድ ነን፣ አንድ ዜጋ፣ አንድ ፓስፖርት ተሸክሞ ተደራዳሪ ነኝ ወት ውይይት ነው የሚያስፈልግ። ከዚህ ተደራዳሪ ይልና ድርድር የሚል ስንሰጠውና አንድ ዜጋ ሆነን ስንደራደርም የኛ ልምድ ምንድን ነው? አብረን ፖለቲካ ምናምን ይዘን ቁጭ የምንለው ወደ ጠመንጃ ለመሸጋገር ነው። በቃ ያ ልምድ አለ። ስልጣን የሚወሰደው በጠመንጃ፣ አሸናፊና ተሸናፊ የሚለየው በጠመንጃ። ይህንን ኦነስት ሆነን አላየንም። ይህን ኦነስት ሆነን እስካላየን ለመውጣት ከብዶናል እላለሁ። ሁለተኛው ጥያቄ ላነሳው ይህን ባጭሩ በዚህ ነው የማየው። መጽሐፉም ብዙ ለማየት የሚሞክረው አለ። ወደኋላ ሂዶ ወደፊትም እየመጣ እኔ የማውቀውና መጽሐፍቶች ላይም ያለ ነው። ፈጠራ ነገር የለውም። አሁንም ከጦርነት ትርክት አልወጣንም፣ ቋንቋም አልወጣንም። ደግሞ ሄረን ዘር እንትኖ አለ በቃ ፍሎሪሽ ያደረገ አስቀያሚ ደግሞ አሸናፊና ተሸናፊ የሚል እንትናችን እንደተጠበቀ ነው እና አሁን እኔ አንዳንድ ጊዜ ለብቻ አስብና ጦርነት ሰው ብዙ ይጠይቀኛል። እስቲ ሙያዊ ሀሳብ ምክር ጦርነት ይኖራል ይልና አሁን ትግራይ ምን ይዛ ነው ይልና እንደ በረባካችሁ እላለሁ። ህግደፍም ይለው የሞተ ፍጥረት ነው። እንትን ያጣ ነው፣ መፍትሄ የሚሰጠው ያጣ ነው። ህግደፍ ስለ ኤርትራ ሻዕቢያ ማለት ነው። ግን ሙያው ነው እስከ መጨረሻ እስኪያል ሌላ ስራ የለውም። ሌላ ስራ ስለሌለው ኤርትራን አጥፍተዋል እና ኤርትራውያንን አጥፍተዋል። ኤርትራውያን በነፃነታቸው እስኪጸጸቱ አጥፍተዋቸዋል። ነፃነት ይሄ ነው እንዴ እስኪሉ የከፈሉት ዋጋና ያገኙት እውነታቸው ነው። ተላላኪ ነው። እኛ እዚህ አካባቢ ደግሞ የግጭት አያያዛችን ችግር አለ። አሁን አማራ፣ ትግራይ፣ ህግደፍ ምንድነው ይሄ በኦሮሚያ ያለው በሱዳን ያለው ደግሞ ሱዳን አሁን ወይ ለሁለት ወይ ለሶስት መስንጠቋ አይቀርም። ትንቢት ነው ግን መሬት ላይ የምታየው ሁኔታው ወደዚያ ይመስላል። ቢያንስ በሁለት ላይ ትሰነጠቃለች። አንዱ ከነ ህግደፍ ከኤርትራ ጋር ከግብፅ ጋር ነው። አንዱ ደግሞ የራሱ ሌላ አማራጭ የያዘ ነው። ግብፅ ደግሞ ያው ቀላል ሀገር አይደለም፣ ኢንትረስት አለው። አባይን አታስነኩም ብሎ እንደ ቅኝ ግዛት ብዙ ጊዜ ይዞን ነበር። ቻል ነው፣ ገደብ ነው። ያው ግብፅም ሶፋር ከፕሮፓጋንዳ አንድ እግሩ አባይ ላይ ስቲል ያወራል። ስቲል እኔም እጅ ሊኖረኝ ይገባል ይላል። ቀይ ባህር ኢትዮጵያን ደግሞ መሰቃያ የኢትዮጵያን ጥያቄ መመለስ የለበትም። ይሄ ቋሚ እንትናቸው ነው። ስለዚህ በዚህ ዘሎ ወደ ቀይ ባህር ሄዶ አንድ እግሩ እዛ አድርጎ ደግሞ ቀይ ባህርማ መታሰብ የለበትም። ስለዚህ ለዚህ የሚሆኑ እንትኖችን ይሰባስብልሃል ማለት ነው። ቅራኔዎችን ፋይናንስ ያደርጋል፣ ትጥቅ ይርጋል፣ ሞራል ይልካል። ያው የራሳችንን ውስጣዊ እንትን ለተላላኪነትም ምቹነት ስላለው
ከግብፅ ቀጥሎ የግብፅ በጣም ሁነኛ አስፈጻሚ ተላላኪ የኤርትራ ረጅም ነው። የእኛ ሰዎች ደግሞ የተሸጡ ናቸው። ውርሻ ሆነባቸው ነው። ያ ባህል የምንለው ታሪክ የምንለው እነሱ ጋር የለም ወይ? ውርደት ነው። ይከብዳል። ግን ዘር መርሰነሪስ ግን ለህዝቡ ምን ይለዋል? የአማራ የህልውና የወሰን ጥያቄ፣ የትግራይ ምናምን ጥያቄ፣ የኦሮሞ የምናምን ጥያቄ አክቹዋል ጥያቄያቸው ግን አይደለም። እንዲያውም ተላላኪ እኮ ከሆንክ ያ ጥያቄ አይደለም። እውነት እየተነገረ ነው። እንግዲህ እዛ ውስጥ ያሉ ሰዎች እኛም ጋር የነበረ ነው፣ የቆየ በሽታ ነው። ስለዚህ ጦርነት አይኖርም የምንልበት በእኔ ትውልድ እዛ ላይ ከደረስን በጣም እድለኛ ትውልድ ነው ብዬ ወስዳለሁ። አሁን ግን ሁኔታውን ስታዩት ሊፈጠር የሚችልበት እድል የለም። ቅራኔዎች ስላሉ እንዳይኖሩ ለማድረግ አንዳንድ ጠጠር እንዴት እንወርውር ግን ማለት የምችለው ይሄ ብቻ ነው። አዘርዋይስ ትግራይ እኮ በባዶ እጇ ሰሜን እዝን መታ እኮ ወደ ቃጠሎ ገባች። አሁን አንዳንዱ ብሌስ ያደርገዋል። የማይቀር ጦርነት ነው የነበረ ይላል። እኔ ደግሞ እንኳን ሊደረግ ልታስበውም ግራውንድ የለውም። ከታሪክም የኔ ትውልድ ካለፈው ታሪክም ይህንን ለማስቀረት እንጂ ይህንን ብሌስ ካረገ አለቀል። ያኔ ነው የጨረስኩት። እኔ ወለካ ለራሴ በጣም የተሳሳትኩ ሰው ነበርኩ። የማይወጣ ነገር ይወጣል ህልም አላለም። የቀን ቅዠት ይዤ ነበር የምጓዘው እና አይኖርም ብለን መነሳት አይቻልም። ሊፈታ ይችላል። ግን እኛ ጦርና ጋብቻችን እሱ ስለሆነ ከሰላም ስንጋባ እያንዳንዳችን እንደ ቤተሰብ በተለይ ደግሞ ኢሊቱ አንድ ነገር ማለት ኢትዮጵያ እኛ ሁለት ኃይሎች አሏት ኢትዮጵያ፣ ኢሊቱና አርሶ አደሩ ቪክቲም ብቻ ነው። ጦርነት አይፈልግም። ማቀዋል ወይ አግዙኝ ወይ ተውኝና ያቺ ድህነቴና ኋላ ቀርነቴን ራሴ ልጋፈጣት ነው ምርጫው። እኛ የአርሶ አደሩ ልጆች ነን። የኢትዮጵያ አርሶ አደር በሙሉ አይቼዋለሁ ብል እኔ አልዋሸውም። አንዱና ጥያቄ ወይ ሰላም ስጡኝ፣ ሰላም አምጡ፣ አግዙኝ፣ ወይ ተውኝና ራሴ ልጋፈጥ ነው። ኤሊቱ ደግሞ ለዚህ የሚሰጠው በታሪክ ማለት ነው ኔጌቲቭ ነው፣ አሉታዊ ምላሽ ነው የሚሰጠው። ጠበንጃ አንሳ ነው የሚለው። ጠበንጃ ይዞ ነው ወደ እሱ የሚሄደው። እየሄደው እናቶች ቀሚስ ጋር እየተደበቀ ጅግና ነው የሚጫወተው። ስለዚህ ኪሮል ያለው ኤሊቱ ነው። ኤሊቱ ነጋዴ አለ፣ ፖለቲከኛው አለ፣ ምሁሩ አለ። በዚህ ነው የማካታቸው ኤሊቱ። እነዚህ ተዋናዩ ዋና የቀውሱ ወራሽ ይሄ ነው። የቀውሱ ጠማቂ ይሄ ነው። ተላላኪው ይሄ ነው። መነጋገርን፣ መወያየትን፣ ድርድር እያለ ለቀውስ መሸጋገሪያ የሚጠቀመው ይሄ ነው። እዚህ ላይ ስራ መስራት አለብን። አሁን አይተህ ከሆነ እኮ በሚዲያ በምን ስንለፈፍ ለ20 ዓመት ወጣት እያወራን እንዳለን እንስታለን። የ20 ዓመቱ ወጣት የኛ አይደለም። አሁን ግሎባል ነው። ኤአይ የቆፈረ የሚውል ነው። አይቲ ጋ ነው ያለው። ሌላ ነው። እኛ የድሮ እርሻችንን ለማን እየነገር እንዳለን እንኳን ሚስ እናደርጋለን። ቆም ብለን ጠጠር ከጣልን ይሄ ጦርነት የምታስቀረው በእኛ ታሪክ በተለይ መጀመሪያ መቀነስ ነው። ንቃተ ህሊና በተለይ የኔ ትውልዱ በአንተ ደረጃ ያለ ትውልድም መጀመሪያ እኔ እንዴት ነው አንድ ጠጠር መጣል የምችለው የመቀነስ ኮንሰንሰስ ከመቀነስ ወደ ከጦርነት ተፋተህ ከሰላም ጋር ለመጋባት ወደዚህ ሀዲድ ካመራን እናስቀራለን አልልም። ምኞት አላወራም። ከባድ ነው የኛ እንትን። መቀነስ ግን እንችላለን። የመቀነስ ስትራቴጂው በእያንዳንዳችን እንደ ዜጋ ሊኖር ይገባል።
ለ20 ዓመቱ ወጣት የምንናገረው እንኳን አፋችን መገረዝ አለበት። የኛ ያልሆነ ትውልድ ራሳችን እሱ ያንተ ነኝ ሳይልህ የኔ ነው ብለን እኮ ነው ስለ ጠረፍ እናወራዋለን፣ ስለ ማንነት እንለዋለን፣ ስለ ጥላቻ እንሰብከዋለን። በቃ ኤክስተርናላይዜሽን እናስተምረዋለን። ወደ ውስጥ ማየትን የሚባል ነገር ከባድ ነው እና ስራ ይጠይቃል ነው። እኔ ቀደም ብዬ ትንሽ ምኞት የማውራት ልምድ ነበረኝ። በኋላ ራሴን እንትን እያደረኩ እያለሁ ጠንቀቅ ማለት ያስፈልጋል። ጥሩ እንግዲህ ከትግራው ጦርነት መቀስቀስ በኋላ ወዲያው ይሄ በተለይ መጀመሪያው ዙር ላይ የህወሓት ኃይሎች ወደ ደደቢት ወደ ተንቤን በረሃ በገቡበት አጋጣሚ ያን ጊዜያዊ መንግስት ሲቋቋም እርስዎ ያንን ኮማንድ ፖስት ይመሩ ነበረ። ጦርነቱ እንዳይከሰትም ከተለያዩ ሰዎች ጋር ከነ ሜጀር ጀነራል አበበ ተክለ ሃይማኖት ጋር ከነ እሽታቸውን ባይገልጹም ከነ ጀነራል ጻድቃን ጋር በመሆን የተለያዩ ሙከራዎችን ለማነጋገር እንዲወያዩ ለማድረግ ጥረት እንዳደረጉ ጽፈዋል እና ሁለት ነገር ማንሳት ፈልጋለሁ። አሁን ከዚህ ከትግራው ጦርነት ጋር ተያይዞ የሚነሱ በርከት ያሉ ጉዳዮች አሉ። የተሳታፊውም ብዛት እጅግ ጥቂት የሚባል አልነበረም። ሻዕቢያ ተሳትፎበታል፣ የአማራ ኃይሎች ተሳትፎበታል፣ የአፋር ኃይሎች ተሳትፎበታል። ብዙ ኃይሎች እንደውም የትግራይ ኃይሎች እስከ የሶማሊያ ኃይሎች ጭምር እንደተሳተፉበት ከውጭ መጥተው ሲናገሩ እናደምጣለን። ተጠልፏል ብለው ያስባሉ? ያ ጦርነት የፌዴራል መንግስቱ ከህወሓት ኃይሎች ጋር ያደረገው ጦርነት በሻዕቢያና በአማራ ኃይሎች ተጠልፏል የሚል ሀሳብ አሉት። መጽሐፉን ሳነብ ያንን ነገር የተገነዘብኩ መሰለኝ። በእርግጥ የአማራ ኃይሎች የፌዴራል መንግስቱ ከቲፒኤልኤፍ ጋር ያደረገውን ጦርነት ጠልፈውታል? ያው ጦርነቱ ደጋግሜ እንደምለው እንዳልከው በጽሁፉም ትግራይ ምንም ግራውንድም አልነበራት፣ ምክንያትም አልነበራት። ከዛ ዝም ብዬ ግን ምክንያት አልነበራቸውም። ጀነራል አልነበረም። እንደሆነ መከበብ አሁን ኢሳያስ አፈወርቂ ያኔ እንደ ትግራይን የመከበብ ስሜት እንዲሰማት ለማድረግ አልጣርም ሻዕቢያ። ስሜትና ሪያሊቲ ደግሞ መለየት አለብህ። ሪያሊቲ ህዝብህ ነው። ሪያሊቲ ክልሉ ነው። ሪያሊቲው ተጨባጭ የሆነ ታንጂብል ነገር መያዝ ነው። ፕሮፓጋንዳ ደግሞ ፕሮፓጋንዳ እኮ ነው። ንፋስ እንዲወስደው ማድረግ እኮ ትችላለህ። ስለዚህ ጥላቻው፣ ብቀላው ኢሳያስ ሌላ ስራ እንደሌለው 2010 ለምን እናውቀዋለን? ኢሳያስ ህግደፍ እኮ እኛ እኮ ምንድነው ጽምዶ የሚባል አለ። አንተ ቃል አይደል? እንደው ወደ እሱ እንመጣለን ብዬ ነው። በኋላ እንመጣ እንችላለን። እንደ ህወሓትና እንደ ህግደፍ መንታ አለ እንዴ? የፈለግን ብንባባልም እንደኛ ደግሞ የሚተዋወቅ እኮ የለም። ግን ለማንኛውም ወደ ጥያቄ ባጭሩ ልምጣና ጦርነቱ እንኳን ሊደረግ መታሰብ አልነበረበትም። ብሌስ የሚያደርጉት ሰዎች አለው አውቃለሁ። ምክንያታቸው ፓብሊክሊ ብዙ ሲያወሩት አልሰማ፣ አርጊመንታቸውን ማለት ነው። ወይ እኔ ስህተት ከሆነ ለማየት ለማንኛውም ቬሪ አንፎርቹኔት ጦርነት መጣ። መንግስት መከላከል ነበረበት። ራሱ ህወሓት የመረጠው መንግስት ነው እዚህ ያለው። እኔ እኮ አይደለም የመረጥኩት። እኔ እዛ ስብሰባም አልነበርኩም። እኔ እዚህ ግን ነበርኩ። ሂደቱን አውቀዋለሁ። ኢህአዴግ ተመርጦ ይችን ሀገር በሉዓላዊነት የህዝብን ኃላፊነት ይዤ ሲልኮ ምን ያደርግ እንደነበረ ነጋሪ ለእኛ ነጋሪ አያስፈልግም። ስለዚህ ድንገት ያ ጦርነት መጣና በዚህ ኦፖርቹኒስቲክ vulture ታውቃለህ? ይሄ ግንብ የሚበላ አሞራ አለ። vultures መጡ። vultures ናቸው እዛ የገቡት። ማለት የሆነ አጋጣሚ ያለና በቃ አሁን ይውጣልን የሚሉ ይሄ መሬት ላይ የመጡት በዋናነት የአማራ ታጣቂ ኃይልና በጽንፈኛው ሞቢላይዝድ የሆኑት ግን ደግሞ ሩል ኦፍ የግዳጅ አፈጻጸም መመሪያ እንኳን የሌላቸው እና በቁጥር ደግሞ ብዙ እና ዋናው ደግሞ የኤርትራ ኃይል ገባ። አሁን ድንገት ያጋጠመውን ነገር ለማስታገስ ብሎ መንግስት ሲሄድ ከጎኑ የሚመጡ ኃይሎች እነዚህ ሆኑ። አሁን ይህን ነገር መታየት አለበት ምለው ከዛ የብልሽቱ ባለቤት ናቸው ሁለቱ ኃይሎች። ከጦርነት ጥሩ ነገር የለም። ግን የትግራይ ጦርነት ወደ ደረሰበት የጉዳት ደረጃ እንዲደርስ
በማድረግ እንዲቆሽ በማድረግ ሁነኛ ሚና ተጫወቱ። ጠልፈውታል የሚሉት እሱን ነገር ነው። ጦርነቱን ገጽታ ማጠልሸታቸው። ጦርነቱ መቅረት ነበረበት፣ አልቀረም፣ መጣ። ሲሄድ ደግሞ ይኸውልህ ጦርነት ቆሻሻ ጦርነት የሚባል ደግሞ አለ። በጦርነት ውስጥ ከጦርነቱ የባሰ ጦርነት እንደማለት። አሁን ይሄ እዛ ያደግነው እዛ ህይወታችን የጨረስነው ሰዎች ትናንሽ ያሸተትነው ነገር ነው እና የሆነ ክሊን ነው ልትለው ቢያንስ በሲቪሊያን በተቋማት ለዚህ የሚሆን በጣም ክሊር የሆነ የግዳጅ አፈጻጸም ይዘህ ግን ደግሞ ከገባህበት በጥንቃቄ የምታስኬደው ነው። ይሄ ለማድረግ ደግሞ ዲሲፕሊኑ፣ ስትራክቸሩ፣ ኮማንድ ኮንትሮሉ አንተ እዚህ አሁን አንድ ዳይሬክተር ይኖርሃል አምሹር እንደዛ አይነት አይደለም። የሲቪሉ ሉዝ ነው። ያ በጣም ስትሪክት ነው። በሺዎች የሚቆጠሩ ወታደሮች በሺዎች እና የተለያየ ጉዳት የማድረስ አቅም ያለው በአየርም በመሬትም የሚሄድ እሳት የሚተፋ ቴክኖሎጂ ያፈራው መሳሪያ ይዘህ ስትሄድ ይህንን አንተ ከምትፈልገው ውጭ እንዳይሄድ አድርገህ መቆጣጠር ይጠይቃል። ዝም ብሎ የፉከራ ውሎ አይደለም። ጦርነት ሳይንስ ነው። ቨሪ ስትሪክት፣ በዓለም የሌለ ስትሪክት መመሪያ የሚያስፈልገው ነው። ቱ ዘ ኤክስተንት በጦርነት ጊዜ በሜዳ ላይ የአውደ ውጊያ ህግ ሰውን የምትገድልበት ጥፋተኛን ኢሚዲየት ማለት ነው የምታወጣበት ነው። ሲቪሉ ለመታደግ ጦርነቱ ከእንትን ውጭ እንዳይሄድ በተዋጊዎች መሀል ብቻ እንዲሆን ማለት ነው። ይሄ ለማድረግ ጭራሽ የሚመች አልነበረም። የትግራይ የህግደፍ መጣ። ኢትዮጵያን እንዳላተራምስ እዚህ ፊቴ ላይ የተፈጠረች ክልል ብሎ ኢሳያስ ዘር የለውም። ኢሳያስ ዘር የለውም ስለ ኤርትራዊ መሆኑም እጠራጠራለሁ። አባቱ እናውቃቸዋለን። የትግራይ ትውልድም አላቸው። እናቱም ማን እንደሆነች ትታወቃለች። ግን ኢሳያስ ውሎ እና የኢሳያስ ታሪክ ከኤርትራ በላይ የሚገልጸው የለም። ኢሳያስ እኮ እሱን እኛም ተሸክመን ወደ አስመራ መጣ ነው። ለነፃ ሀገር ከኢሳያስ በላይ ሰራንበት። ብዙ ውለታዋል። ግን ኢሳያስ ሌላ ፍጥረት ነው። ያ ኢጎ ያ ፍላጎቱን ኢትዮጵያ ላይ ማምጣት ኢትዮጵያ ላይ አምጥቶም እኮ የሚረካ ሰው አይደለም። እዛ ላይ ያረካበት ነገር አለ። ለዚህ ትልቁ እንቅፋት አድርጎ የወሰደው ትግራይ ነው። ባለ ውለታው ማለት ነው። ለምንድን ነው አሁን መጽሐፎት ላይ በሚገባ የተጠቀሱ ጉዳዮች አሉ። አሁን በበረሃም 30 ሺህ የሚሆኑ የትግራይ ታዳጊዎች እንደዛ እንዲሆኑ ከአንዴም ሁለቴ ህወሓት ሻዕቢያን ለማዳን ሲል መስዋዕት ከፍሏል እና እንዲህ አይነት መስዋዕትነት በህወሓት በኩል በትግራይ በኩል ለሻዕቢያ ተከፍሏል። ሻዕቢያ ግን ለምንድን ነው ትግራይ እንደዚህ በጠላቻ አይን የሚያያት? ምክንያቱ ምንድን ነው? አሁን እኮ የኛ ያውልህ ህወሓት የሆነ ስትራክቸር ነበረው። የአመራር መሪ፣ ተመሪ፣ ከፍተኛ፣ መካከለኛ፣ ታች የሚባል ከፍተኛ አመራር ትልቁ ውሳኔ ሰጪ ነው። ከህግደፍ ጋር የሚጀምረው የህወሓት ጉዞ ስብሐት ነጋ የድርጅቱ ሊቀመንበር እንትን ፓወር ትልቅ ነው በነበረበት ጊዜ ነው። ስብሐት ፊዳል ነው፣ ግን ቀለም የቀመሰ ፊዳል ነው። ስብሐት የፈለገ ቢያደርግ እኔ አረግመው አዘ ፊዳል እንዴት ብለህ ትረግመዋለህ? ማለት ፊዳል ነው በቃ። ህወሓት ከአዲስ አበባ ዩኒቨርሲቲ የሄዱ ወጣቶች ቲፒኤልኤፍን ሲመሰርቱ ስብሐትን ቸርማን ሲያደርጉ መልስ ያላቸው አይመስለኝም። ፊዳሎቹም ደግሞ ፈጀ እኮ ሰውየው። ፊዳልነት ብቻ አስገደለ ነው የምልህ። ፊውዳል ነው ባይዘው። የትግራይ ፊዳል ማለት የሆነ ብዙ መሬትም የለም ትግራይ፣ የትንሽ መሬት ባለቤት ማለት ነው። እና እዛ አካባቢ ያለውን አርሶ አደርን እንትን የሚያደርግ ማለት ነው።
እንጂ ያን ያክል የጋሻ መሬት የምልትስ አይደለም። ግን ያው ፊዳል የመሬት ከበረ የመሬት እንትን ላይ በአርሶ አደሩ ላይ እንትን የሚያደርግ የሲስተሙ የዘመናቱ ሲስተም ውጤት ነበሩና ስለዚህ ኢሳያስ ሆነ ስብሐት ሆነ የቲፒኤልኤፍ የ10 ዓመት እስከ 1977 ሊቀመንበር ከዛ ስብሐት የኢሳያስ መንታ ሆነ። መንታ ነው በባህሪ ማለት በአካልም እንጂ ብዙ ጊዜ አብረው አሳልፈዋል። ለምሳሌ እኔ 74 ዓመተ ምህረት ቀይ ኮከብ ዘመቻ ፊዚካልም ሄጃለሁ። የቲፒኤልኤፍ ኃይል 100% እዛ ሊሄድ ምን ቀረው? በተለይ ከሄደው ወጣት ጋር እና ከጎረፈው ወጣት ከዛ የሚምታታ መልስ መምጣት ጀመረ። ለምንድን ነው ይህ ሁሉ ዋጋ የምንከፍለው? አንዳንዱ እዛው ታጋዮቹ ናቸው ምናነሳው ታጋይ እኮ ዋጋ ከፍለዋል ጥያቄ በማንሳት ለምንድን ነው የሚል በሻዕቢያም የተገደሉ ይህ ሻዕቢያ ባህሪን ካየ በኋላ ደግሞ በጣም ያልቀፍፈው ታጋይ አልነበረም። ከተወሰኑ አመራሮች እና ከስብሐት ውጭ የህግደፍ ባህሪ ሂደህ ስታያቸው እኛ ከዘመርንበት እንሆናለን ካልነው ጭራሽ ውጭ ናቸው። ውስጣቸው ላይ ክላስ አለ። በጣም ፀሐይ የመታው የእኛም ያለ ግን ከኛ የባሰ ውስጣዊ ቬሪ አንዲሞክራቲክ የራሳቸውን ታጋይ ትሪት የሚያደርጉበት አየ ሰው አንገፈገፈው። ግን ሰሚ አጣ። እንደዚህ እያሉ ለምንድን ነው የምንሄደው? ብዙ ዋጋ የተከፈለበት ሰው ከፍለቦታል። ዞሮ ዞሮ ግን ኢሳያስ አሁን ኢሳያስና ስብሐት በህይወት አሉ። የእነሱ በህይወት መኖር ሳይሆን ህግደፍም ታሪኩን አልጻፈም። ታሪኩ ጽፎ ኢንዶርስ አድርጎ ለትውልድ አልተወም። ሴም ኢስትሩ ህወሓትም ጽፎ ኢንዶርስ አድርጎ የተወው ዶኩሜንት የለም። ስለዚህ አሁን እኛ የጭንቅ ወሬ ነው የምናወራው ማለት ነው። ወይ መሪ ሆነ በውሳኔው ላይ ካልነበርክ ምን ትሆናለህ? እኔ አሁን መካከለኛ ነበርኩ ብለው ሰደኝ እዛ ነው የነበርኩት። ለምንድን ነው ያ ሁሉ ብዬ ስጠይቅ ላይ የነበሩት አንዳንዴ ለእኛ የማይሉት የደርግ ዘመቻ ከባድ ስለነበረ ሻዕቢያን ካጠፋ ተመልሶ እኛን ስለሚያጠፋን ብለን እንሄድ ነው ይለዋል። ኦኬ የ74ቱ ኦኬ በዚህ ሁሉ ሰደው ልትል ትችላለህ። ግን 72 ነው የጀመረው። የትግራይ ወጣት ዝም ብለህ እንደ ንብረትህ ከእናቱ ጓጓ እየነጠቅ ወደ ሳሕል ወደ ህዝባዊ ግንባር ጉድጓድ የቀበሮ ጉድጓድ እየሄደ እዛ እንዲዋጋ እንዲያልቅ ማድረግ ለስልጠና ነው የሄደው። መጽሐፉ ላይ ባለ ስልጠና ነው የሄደው። ለብረት ሊያመጣ ነው የሄደው ምናምን ነው አይደለም። ውሸት ነው የሁሉ እና 72 የትኛው ዘመቻ እንዳያጠፋቸው ነው። ቀይ ኮከብ ትልቅ ከባድ ነበረ። ከኛ አስተምሮ ደግሞ ውጭ ሆነብን። እኛ የቲፒኤልኤፍ ሰዎች ውጭ ሆነው ህዝባዊ ግንባር ይላል ቲፒኤልኤፍ እየተከተለው ያለ ፖለቲካዊና ሚሊተሪ ስትራቴጂ ለኤርትራ ህዝብ ጥያቄ አይሆንም የሚል አቋም አለው ቲፒኤልኤፍ። ሄዶ አንድ ቦታ ላይ ምሽግ ቆፍሮ አንድ ጫፍ ላይ ቁጭ ብለዋል። ከህዝቡ ተነጥለዋል። ስለዚህ ሮንግ ነው ብለዋል። ፓብሊክሊ ብሎታል። በተግባር ደግሞ እዛ የሄደ ሻዕቢያን ለማዳን ዋጋ ይከፍላል። የሻዕቢያ ትልቁ ችግር የነበረው የሰው ኃይል ማግኘት ነው። የተሰዋ የሞተም ይዋጋለት። ምክንያቱም ከኤርትራ እንደፈለገው እንዳይወስድ ነቅሎ ሄደዋል። ያለውም የህዝብ ቁጥርም ትንሽ ነው። የህዝብ ቁጥር ትንሽ ነው። በዛው ላይ ደግሞ ትቶት ሄደዋል። ጫፍ ላይ ወደ ሱዳን ለመሸሽ ወደ ፖርት ሱዳን በሚመች ኮርነር ላይ ነው የተቀመጠው። እዛ ያሉ ተራራዎችን እየቆፈረ አንደኛ ከ72 ዓመተ ምህረት ጀምሮ። ስለዚህ ሻዕቢያን ካጠፋ ተመልሶ እንዳያጠፋ ዝም ብሎ ብልጭ እያሉ ነው የሚነግሩ አሁን ዞስ ውሳኔ ሰጪዎቹ ማለት ነው። ምናልባት እነዚህ ውሳኔ ሰጪዎቹ በገንዘብ ተገዝተውም ሊሆን ይችላል። ከእኛ አስተምሮ ይለያል ያልኩ ደግሞ እኛ ደግሞ ተመልሶ እንዳያጠፋን ሲሉ አሁን ነው ሲሉ የምሰማው ይሄ ነበረ ይላል። የእኛ አስተምሮ ደግሞ ምንድን ነው? እኛ ህዝባችን ባህር ነው፣ እኛ አሳ ነን። እንደዚህ ስለሆነ አንጠፋም። በህዝብ ውስጥ ሆነን ነው የምንታገለው። አንድ ቋሚ ቦታ ላይ ቁጭ አንልም አለበት ማለት ነው። ወደ አትገባበር ሲመጣ እንዴት ብለን እንጠፋለን? እኛማ አሳ ህዝባችን ደግሞ ባህር ነው እኮ ብለናል ሲል መልስ ያላቸው ማለት ነው።
ስለዚህ ያልተነገሩ ነገሮች አሉ። አሁን ስብሃትን ለመግዛት ቀላል ነው። ይዘ ፊውዳል የህዝብ አጀንዳ የለውም። ፊውዳል ኢዝ ፊውዳል አለቀ። ይህ ደግሞ ቼር ኦፍ ቲፒኤልኤፍ ያዘዛትን የምታደር ቲፒኤልኤፍ ማለት ደግሞ ወጣት አምጣ ሲባል መላክ ነው። እኔ በጥቅም በገንዘብ ተገዝተዋል ነው። ይሄ እኔ ፕሬዲክሽን ነው። የከፍተኛ አመራሮች እንደነ ስብሃት ያሉት አመራር በተለይ እሱ በተለይ ሌሎችም ያውቃሉ። የሚያውቁ ቀላል አይሆኑም፣ ግን ቢያንስ ይጠረጥራሉ። ኦር በፖለቲካ መጥቶ አርቢ አድርገው ከ72 ዓመተ ምህረት እንዳንጠፋ ብለን እንዴት ይሄድ ደግሞ ጀብሃ ምትባልን አጥፍተናል። በጋር ሆናችሁ ጀብሃን አጠፋን። ነፃ ሀገር ናቸው ብለናል። የነፃ ሀገር ድርጅት መሬቱ ላይ ገፍተን ወደ ሱዳን ሸኝተናል። አንድ ደግሞ እንዳይጠፋ ተማማትን። ያው ጽምዶ ተጸመደልህ ማለት ነው። የአሁን ጽምዶ እንዲያውም ለእኔ ዝም ብሎ ነው። አሁን ያለው ጽምዶ ነው ያኛው ማለት የእሱ ተቀጥላ ነው የአሁኑ። ሰው ሊገርመው አይገባም። ከድሮ ጀምሮ በጣም በጥቅም የተሳሰሩ ሰዎች ፈላጭ ቆራጭ የሆኑባቸው ድርጅቶች ነበሩ። ለምንድን ነው ግን እንደዚህ ጭንቅ ነገር ሲመጣ ጽምዶ የሚፈጥሩት ሁለቱ ኃይሎች? አሁን ያኔ ሻቢያ በቀይ ኮከብ ዘመቻም በምንም ሊጠፋ ሲል ከህዋት ጋር እንትን አለ፣ ጀብሃንም ለማጥፋት ተጣመዱ። ህዋትና ሻቢያ ጽምዶ ፈጠሩ። እርሶም ያኔ ነበሩ በወቅቱ። አሁንም ደግሞ ሁለቱም የህልውና ስጋት አለባቸው ይባላል እና እንዲህ አይነት መጥፎ ጊዜ ሲመጣ ነው የሚደጋገፉት ማለት ነው ነው አንደኛው ከጠፋ እኔም እጠፋለሁ የሚል ስጋት አለባቸው። በኢትዮ ኤርትራ አሁን እኮ የባህሪ ተመሳሳይነት አለ። ሁለቱም የህዝብ አይደሉም። ፖለቲካቸው የህዝብ ፖለቲካ አይደለም። አብረው የተጓዙበትና ኮሚኒኬት የተደራረጉበትም ህዝቡ የሚያየው የኢትዮ ኤርትራ ጦርነት አልነበረም። በቃ ልክ ጥቁርና ነጭ አይነት መስለን ታይተናል። ህዝቡ ግን አይደለም። ኢሳያስ መጥቶ እንደፈለገ እዚህ ሊያረግ ከሆነ መለስን ሊገፋ ነው ማለት ነው። መለስ ደግሞ ይህን አይቀበልም። ማስታረቂያ ነገር ማቆያ መኖር አለበት። በዚህ ያኮረፈው ኢሳያስ ኃይል ሲሰበስብ ድንገት ወረራ ሊፈጽምብን ማለት ነው። በመለስ ጊዜ የነበረው መንግስት ደግሞ አይቶ እንዳላየ መሆንን መረጠ። ጎረቤት ጠመንጃ ሲያበዛ ይሄ ጠመንጃ አንድ ቀን ወደ እኔ ቢመጣስ እኮ የሰው ጃስ የሆነ ሊያስበው የሚችል ነው። አላስብም ዘንድ ድንገት አሁን ተቻችለን መሄድ ይህ የራራ ልብ ምናምን ከዚህ ወደ ኤርትራ ያለው ግን የኢሳያስን እንትን የሚያረካ መሆን አልቻለም። ስለዚህ ድሮ ደግሞ ያሳዩት የአባትና የልጅ ነገር አለ። ለኢሳያስ ያስለመድ ነው ማለት ነው፣ ህዋቶች ማለት ነው። ስለዚህ ልጅ ትቀጣው የለም እንደ ልጅ ሊቀጣን ነው የመጣ ነው ምለው እና እሺ ይላሉ ልጅ። ምክንያቱም ሻቢያ እንደ አባት ህዋት እንደ ልጅ በዚህ በጨለማ የሰጠው ያውቃል። ትዕቢት አለው። እኔ በቃ ዝም ብሎ ኤርትራ ትንሽ ናት፣ የሱ ኢጎ ግን ሌላ ነው። በእንትኑ አያስብም፣ አስቦ አያውቅም። ኢሳያስ ብትር ሲመጣበት ኦፍኮርስ ጸጥ ብሎ ማምለጥ ይችላል። እና አሁንም ጽምዶ ማለታቸው አሁን ደግሞ አደጋ የጋራ አደጋ የጋራ ተመሳሳይነት ያላቸው የጋራ አደጋ አድርገው ወሰዱት። እግዚአብሔር ያሳይ። እኔ መቀሌ ነበርኩ በጦርነቱ ጊዜ። እዛ የቆየሁት ወራት ቀላል አይደለም። ነጋሪ አልፈልግም፣ መናገር ያለብኝ ሰው ነኝ። ማን ምን አረገ የሚለው ግልጽ ዲቴይል መመሪያ አስይዞ ነው የላከው ለተዋጊው የኤርትራ ተዋጊ ማለት ነው። ምን አይነት መመሪያዎችን ነበር? መመሪያው 20 ዓመት አስርቦ ይሄ አጋመ ነው የሚለን። ይሄ አጋመ ትግራይ ማለት ነው። ይሄ ትግራይ 20 ዓመት አስርቦሃል በሙሉ ኢሳያስ ያደረገው ኃጢአት ለኤርትራ የተጋሩ ጥፋት ነው አለው። ይህም 20 ዓመት እንድትራብ አድርጎሃል አለው።
አንተ ደግሞ 40 ዓመት እንዲራብ አድርገው ብሎ ላከው። ይሄ ማለት ያገኘውን ግደል፣ ያገኘውን አውድም፣ እንስሳውም ግደላው፣ ተክሉም ከታች ከስሩ ንቀላው 40 ዓመት እንዲራብ ማለት ነው። እና እንደማይነሳ አድርገህ ምታው ተብሎ ነው የገባው። እንደዚህ ብሎ በተግባር ዓይንህ እያየ አንተ ላይም ወገንህ ላይም ግፍ የሰራ በነገታው ጽምዶ ብለህ ስትሄድ ድሮም አንተ የእሱ ነህ ማለት ነው። አንተና እሱ አንድ ናችሁ። ለትግራይ ህዝብ ህወሓትና ህግደፍ አንድ ናቸው። አሁን ትግራይ ያው በጣም የሚያሳዝነው ምንድን ነው መሰለህ? ፕሪቶሪያ ተኩስ አቁም ተስማምተው ተስፋ የምታደርገው ምንድን ነው? ኢሚዲየትሊ ቶሎ ብሎ ወደ ከጦርነት ማግስት ህዝቡን ወደ የማገገም ስራ ትሰራለህ ነው። ለምን? የተጎዳ ህዝብ አለ። እሱ አልተነካም፣ አልነኩትም። ፕሪቶሪያ እንደ ፖለቲካ እንትን ሆነች። ህወሓትን አሁንም የመንግስት አሁን እየተጠየቀ ያለ አሁንም ህወሓትን አክብር፣ ህወሓት ያለህን ስማ፣ ህወሓት ይሄ እኮ ነው። እና ከዛ ሄዶ በግልጽ ህግደፍ ጋር አብሮ ተሰለፈ። ለምንድን ነው ግን የተሰለፈው? ምክንያቱም አሁን አንዳንድ ወገኖች ምንድነው የባለፈው አይነት ከበባ እንዳይመጣ ነው አሁን ሻዕቢያን የመረጠው የሚል ነገርም መከራከሪያ ሲያመጡ፣ ህግደፍ ኤርትራን ራሱ ከበባ ውስጥ አስገብቶ እኛን ነበር የከሰሰን፣ የ20 ዓመት ተጠያቂ ያደረገን። ህወሓት ደግሞ ራሱ የትግራይ ህዝብን በጦርነትም አስመቶ ራሱ ሲጅ ውስጥ ከቶ ነው የምልህ። ራሱ ነው የከተተው። የለም ውሸት ነው። አሁን የሻዕቢያም የአማራ ኃይሎችም የፌዴራሉም የአፋርም ኃይሎች ከበባ አልፈጸሙ። እነሱ ከሚፈጽሙት በላይ ነው የምልህ። ባለፈው ኦኬ እኔ ወጥቻለሁ እዛውንና ሰርቪስ ልካለሁ ተባለ። እነሱ ፖለቲካ ስራ ላይ ብቻ እያወቁ የጌታቸው 2 ዓመት የሚባል የለም ምን ስራ ተሰራ? ፖለቲካ ወደ ተፈናቃይ፣ ወደ ተጎዳ፣ ወደ ስደተኛ፣ ወደ ተጎዳ የሚሄድ ፕሮጀክት የለም። ስለዚህ ለችግሮች ተጠያቂ መንግስት ያደርጋሉ፣ የኢትዮጵያ መንግስት ማለት ነው። እነሱ እዛ የሚያበኩት ወደ መሬት ጥብ የማይል ወይም ደግሞ የጦርነት ማግስት ፕሮጀክት እኮ ሲያጣላቸው አላየን። ምናረግ አሁን እኮ ጭንቁ እሱ ነው። ከጦርነት ማግስት የትኛው ፕሮጀክት ማና ማን አጣላ አይደለም። በቃ የህወሓትን እንትን ተቀበል፣ በዚህ ደግሞ ይህን ህግ አለ፣ በዚህ አለ፣ በዚህ አለ ይባላል። ይህን የማትቀበል ከሆነ የትግራይ ህዝብ የተፈናቀለው አይመለስም፣ የተሰደደው አይመለስም፣ አጀንዳም አይሆንም፣ እንቅልፍ የምታጣበት አጀንዳም አይሆንም ብሎ ቁጭ ካለ ወደ መካረር ገባ። ያ ዲቨሎፕ የሚያደርገው ወደ መካረር ነው። 22 ዓመት የተቀመጠው እምቢ ብሎኛል ብሎ ሪዛይን ወይ ያደረግ ወይ ታንጅብል የሆነ ነገር ይዞ አይመጣም። ከዛ ቀጥሎ ደግሞ ዋስማሲ ደቡብ ትግራይ የሚባል አካባቢ ታውቀዋለህ? ደቡብ ትግራይ የጌታቸው ረዳ ነው ምናምን ደጋፊ ተፈረጀና ተጋሩ ማሽክ አድርገው ወረራ ገቡ። ታጣቂ የሚባለው የለም ቲዲኤፍ የሚባለው ማስክ አድርገው ማይጨው ምናምን እና አሁን ሲጂ ውስጥ ከተዋት ያለ ትግራይ ማን ነው ታዲያ? አሁን በአሁኑ ሰዓት ራሱ ቲፒኤልኤፍ ከተዋታል ነው የሚሉት እርሶ? ከድሮውም እንዲያም ጥንታዊ ነው መጽሐፍ እኮ የሚሞግተው ቲፒኤልኤፍ እኮ ተጠያቂ ነው እንጂ ኢትስ ኖት ኤኒ ሞር እንትን የምታደርገው ፓርቲ መሆኑ አልፎ ወደ ተጠያቂነት ገብተዋል። ወደ የማይነካ ነገር ነክቶ ትውልድ አስበልተዋል። የማይታሰብ አስበው በህዝቡ ላይ ጨክኖ እና እንዲያውም በጣም እኔም መልስ ይሄ ግን ኢትዮጵያዊ ነው ችግሩ። ትግራይ ኢትዮጵያ ናት።
እንደዚህ አይነት ውርሻ አንድ አካባቢ ካየኸው ለአንድ አካባቢ መፈረጃ ብቻ አድርገህ መውሰድ የለብን። ከጥንታዊ ታሪካችንም ይዘህ መውጣት አለ። ሰሜኑ የሀገራችን ክፍል በፌዴራሊዝም በጣም ከ700 ዓመት በላይ የተጎዳ ንቅንቅ ማለት ያቃተው ታሪክ ያለው ነው። እምነቶቻችንም እኮ አንድ ወር አለን 30 ቀን በአንድ ወር 30 ቀን አለን አለ። ግን በአንድ ወር ከ30 ቁጥር በላይ በዓሎች አሉ። በዓላት እነዛ በዓላት እንዳትሰራ ብሎ አርሶ አደሩ በበዓላት ጊዜ አይሰራም አይደለም። ግን እነዛ እምነቶቻችን በዓላት ነውና እንዳትታኮሱ እኮ አይሉንም። እንዳትጋደሉ አወግዛቸዋለሁ፣ እረግማቸዋለሁ እኮ አይልም። እና ድህነቱ ያ ሲስተሙ ከዛ እንትናችን ውርሻችን ምንድን ነው መሰለህ? አሸናፊ ተሸናፊ እኮ የለም። አሸናፊ ተሸናፊ መጣና እዚህ ጎልቶ ወጣ። አሁን በ21ኛ ክፍለ ዘመን ትግራይ ውስጥ ቦግ ብሎ መጣ እና ይሄ ኢትዮጵያዊ ችግር አድርገን መውሰድ አለብን። ምክንያት አለው። በቃ ይታከማል አይታከምም፣ እኔ መልስ የለኝም እውነት ለመናገር ባይዘ ብሎ ምኞት ማውራት አልፈልግም። አሁንም ሲሪየስ የሆነ ሲክነስ አለ። ፓርቲ ዳን እኮ አለ። አሁን ትግራይ ህወሓት ካልዳነ የትግራይ ህዝብ አይድንም ብለው ደፍረው ነው የሚነግሩት። እንደዚህ የሚል ዓለም አገር ሰምተህ ታውቃለህ? ፓርቲ ከህዝብ በፊት የፓርቲ ህልውና የፓርቲ ጥቅም ከህዝብ በፊት ሲባል እየሰማን ያለን እኮ እኛ ነን። ስለዚህ ኢሳያስ ያው ተፈጥሮ ሂዝ ላኪ ወይ በቃ አሁንም አማራ ክልል ያለው ሁኔታ እንኳት ሌላው ሁሉም የጸጥታ ችግር ያለባቸው ኢሳያስ አለዛ፣ ኢሳያስ እግደፍ አለዛ። እሱ ደግሞ የእንትና ተላላኪ ሆኖ ነው እዛ ያለው፣ የግብፅ ተላላኪ ሆኖ ነው እዛ ያለው። ፀሐይ መጥቶታል። አሁን ምንም ማድረግ አይቻልም። ስለዚህ አሁን ያለው ጽምዶ ደግሞ የግድ መጸመድ አለባቸዋ። የቀረችው ብትር ከመጣች የእነሱ ሳይንስ እሷ ናት። ደግሞ አዲስ ግን አይደለችም፣ ከዚህ ቀደም የነበረ ነው። በጣም የጽምዶ ዓላማ ምንድን ነው? ምን ድረስስ አብሮ ሊሄድ ይችላል የሚለውን ነገር እንመልከተው። ከዛ አስቀድሞ ግን አንድ ጥያቄ ላንሳ። በዚህ መጽሐፍ ላይ ተደጋግመው ከተጠቀሱና ከተወቀሱ ግለሰቦች መካከል አቶ ስብሃት ነጋ የህወሓት መስራች እና የረጅም ጊዜ ሊቀመንበር፣ አሁንም ከጀርባ ሆነው የሚዘውሩት እርሳቸው ናቸው ይባላል። እንደዚሁም ደግሞ ህግደፍ ወይም ሻዕቢያ የሚመሩት አቶ ኢሳያስ አፈወርቂ ናቸው። አይ ቲንክ አሁን ባለንበት ሁኔታ ኢሳያስ ማን ናቸው? አላማቸው ምንድን ነው? ኢሳያስ አፈወርቂ የሚለውን ነገር በደንብ ማስቀመጥ ያለብን ይመስለኛል። እርስዎ ደግሞ ሳህል በረሃ ድረስ በመሄድ ያኔ ሻዕቢያ ወታደሮች የህወሓት ታጣቂዎች ላይ የወያኔ ታጣቂዎች ላይ ሲፈጽሙ የነበሩትን ግፍ አስመልክተውናል በመጽሐፉ። እርሶም እዛው ድረስ ሆነው ይመለከቱታል እና ተመልክተውታል። ኢሳያስ ምንድን ነው አላማቸው ኢትዮጵያ ላይ? ኢሳያስን እንዴት ነው የሚመለከቷቸው? እንዴት ይገልጿቸዋል? ኢሳያስ አፈወርቂ ኤርትራ ላይ ያለው አላማ ኢትዮጵያ ላይም አለው፣ ኤርትራውያን ላይ ያለው ማለት ነው። ኤርትራውያን ስልህ ሂዶ ሁሉ ነገር በቁጥጥሩ ማድረግ የቻለ ሰው ነው። ኤርትራን ያዳቀቀ ሰው ነው። ኢትዮጵያንም ልክ ኤርትራን ባዳቀቃት መልኩ ለመውሰድ ደግሞ አንደኛ የጥንት ውርሻ አለ፣ መጥፎ ውርሻ ኤርትራውያን ጋርም በግልጽ ነው ማወራው እድሉ ሲኖር ከአድዋ ጦርነት ጋር ተያይዞ ከጣሊያን ኤርትራን ሲገዛ ኢትዮጵያ ጣሊያን ጋር ልገዛም ብላ አድዋ ስትዋጋ ምናምን የሚለው አፈታሪክ በሚል ኤርትራውያን የተጻፈ ነገር አለ። which is እንደ ዘር ማለት ነው። እንደ ዘር ኤርትራውያን ኢትዮጵያን በድለውናል እንዲሉ የተነገራቸው የውሸት አፈታሪክ አለ። እሱን ሲመጉቱት ስህተት ነው። ስህተት አንተን ነው ተመልሶ የሚያጠፋው፣ እኛን ሊያጠፋን ይችላል ብሎ ሲመጉቱት አላይም። ለምሳሌ አድዋ
አጼ ምኒልክና ራስ አሉላ እሳቸው ጋር እቴጌ ጣይቱ እና ራስ መንገሻ ምናምን ቁጭ ብለው ድራማታይዝ እያደረጉ የኤርትራውያንን እጅና እግር ሲቆረጥ በፈላ ዘይትና ምናምን ሲቀቀል አርጎ ተጽፎ በትግርኛ ተከሽኖ የተሰጣቸው አለ። ማን የሰጣቸው? እኔ ያነበብኩት በቅርብ ጊዜ ተስፋዬ ገብረአብ የሚባል የጻፈውን ነው። ግን እሱ በፈረንሳይኛ፣ በእንግሊዝኛ፣ በአረብኛ፣ በአማርኛም እየጻፉልን ነው። ያን ትርክት ራሱ ከፋሽስትን ያመጡት የሚል እና ይሄ ሳላሙጡ የዋጡት ነገር አለ። ስለዚህ ይሄ ይዞ የኤርትራ የነጻነት ትግል ኢትዮጵያ በፌዴሬሽን ነው ኮንፌዴሬሽን መጣች ከተባለች በኋላ ጥይት ተተኮሰ የነጻነት ተብሎ የመጣ ነገር አለ። ያቺ ነጻነትም ለብቻቸው ቢሆኑ ዳገቷን አያወጡም ነበር። አጋጣሚ ሆነ የኢትዮጵያ ሁኔታም ሌላ ሆነ። የእነሱ ትግልም የሚደግፍ ሆነ ማለት ነው። በተለይ በሰሜኑ ክፍል እየበረታ መጣ። መጥፋት የነበረበት ህግደፍ ዳነ ማለት ነው። በራሱ አልዳነም ህግደፍ በፍጹም። ጠፍቶ የነበረ እንትን እኮ ነው። ከጉድጓድ አውጥተን እግር ነቅሎ እንዳይሄድ አድርገን እንዳይሸሽ ከጉድጓድ አውጥተን ወደ አስመራ አምጥተን ጣጣ ላይ መሸከሙን መረጥን ማለት ነው። ይሄ ብዙ አሁን ያለ ትውልድ ይመልሰዋል አላቅም፣ ግን ብዙ ነገር አለው በውስጡ። ከዛ በኋላ ኢሳያስ ግን ምንድን ነው ላልከው እኔ የዚህ ታሪክ ወራሽ ነው። ህግደፍ እኮ የህግደፍ ሰዎች ልጆች ሲማሩ እኔ ሳህል ላይ እኮ ያየነው እዛ አይደል፣ ኤርትራ ማለት ጭንቅላት ናት፣ ትግራይ ማለት ልብ ናት፣ ሌላው እንስሳ ነው ብሎ ኢትዮጵያ ነው። ሌላው እንስሳ ነው የሚለው ኢትዮጵያ ነው እንስሳ የሚለው። ትግራይ ደግሞ የሆነ ልብ ነገር ሰው የምትመስል ከጭንቅላት ቀጥሎ ልብ ያስፈልጋል ነው እንግዲህ ባዮሎጂካሊ እየተባለ ያለ። ሌላው ግን ዝም ብሎ ነው እና ዝም ብሎ ያለው እንደፈለግ እንዳናረግ እች ደግሞ እንቅፋት ናት እና እንደ ጠላት ፈርጇታል ነው የሚሉት ሰዎች መጽሐፎት ላይ። እንቅፋት ናት። ስለዚህ ትግራይ የሚጠላው ለዚህ ፕሮጀክቱ እንቅፋት ስለሆነችበት ነው። ይሄ እኮ ለልጆች ሲያስተምር አገኘ ነው ሳህል በረሃ ላይ። እና የጠላትነቱ እንትን ደግሞ መደብም የለው፣ ዘር ነው ያለው፣ ሀገር ነው ያለው። ማንቋሸሹ ኤርትራ ጠላቱ ራሱ ኤርትራዊ ነው። እዛ እኮ ነው ያለው። ግን በጣም የተለጠጠ ውጫዊ አድርጎ ከጣሊያን ምንድን ነው ተነግራቸው። እኔ ራይት ፐርሰን አይደለሁም። ጣሊያን ምን አይነት ቅስቀሳ ይጠቀም ነበረ? ምክንያቱም ነጩም ሲሸነፍ ዝም ብሎ ይለቃል ማለት አይደለም። እንኳን ጣሊያን አውሮፓም ነጭም በሙሉ ሸር የሚያደርጉት ነገር አለ። እኛ ያለመታደል ሆኖ ጥንቃቄ የማናረግለት አሸናፊ ብቻ ብለን ያው የአሸናፊ ትርክታችን እዛም ሄደው እንትን ውስጥ ነው የሚከተን። ቀስ ብለን ክሪቲካል ሆነን እንድናየው እያየነው አልመጣንም። ስለዚህ ተሸናፊ ብቻ ነው። ያ ተሸናፊ ያልነው ግን ኤርትራ ላይ የተከለው ነገር ይኖራል። ከትውልድ በጣም በውሸት ትርክ ራሱን የጎዳ ማህበረሰብ ተፈጥረዋል። እኔ ለኤርትራውያንም ከኔ በላይ ሞራል የላችሁም ለኤርትራ ትግል፣ ለኤርትራ ችግር ነው የምላቸው። በአካልም እጅ ዋጋ ከፍያለዋ፣ የተከፈለ ዋጋን አውቃለዋ። እና ኢሳያስ አንዱ የዚህ ታሪክ የመጥፎ ታሪክ ወራሽ ነው። ከዛ ቁጥር አንድ ግን ያጠፋበት ኤርትራ ራሷን ነው። ግን በዛ ኦልሬዲ የጥፋት ሀዲድ እኮ ከገባ ለመውጣት ከባድ እኮ ነው። እኔ እኮ ሀዲድ እያልኩ ነው። ሀዲድ ነው። የሀዲድ እንግዲህ መቀጠል ነው ያለበት። ቅድሚያ የሚቀጥለው ከታሪኩም ከትርክቱም የያዘው ወደ ኢትዮጵያ ነው። የኢትዮጵያን vulnerability ደግሞ በዚህ በጣም እንትን ሆነ። የቲፒኤልኤፍ ለዚህ በጣም እንትን መሆን፣ ስብሐትን የመሰለ ጓደኛ ማግኘት። ስብሐት ምንም የህዝብ አጀንዳ ሊኖረው አይችልም። ቀለም የቀመሰ ፊዳል ነው ብያለሁ። እኔ ፊዳል ካልከኝ ፊዳል ነው ለእኔ በቃ። ሰውን እንደ እንስሳ ነው የሚያየው። ያ ስርዓት እንደዛ ነው እኔ የማውቀው፣ ወዶ አይደለም። የድንቁርና ስርዓት ነው እና ቀለም ሲቀምስ ደግሞ ችግር ነው። ስለዚህ ይህን የሚመራው የትግራይ ወጣት አገኘ፣ ሰከረ ማለት ነው። ከዛ ከኤርትራ ቀጥሎ እዚህ ላይ ፍላጎት አለው። እስኪሞትም ሊያክመው አይችልም። የሚታከመው እዚህ ላይ እጁን ስትቆርጠው ብቻ ነው።
የኢሳያስ የሻዕቢያ እንዲያውም ያ ብከላ ለእሱ አካባቢም ትቶታል። ግን እነሱ እጁን መቁረጥ ሲባል በኢትዮጵያ ፖለቲክስ ውስጥ እጁ እንዳያስገባ ማድረግ ነው ወይስ ራሱ ሻዕቢያን ማጥፋት ነው? ሻዕቢያን ማጥፋት ስላቸው ሰዎች ምን ይሉኛል? ጦርነት አያስፈልግም እያለ ከአዙሪት እንውጣ ያለ እንደገና ጦርነት ይላሉ። አዎ እያልኩ ነው። ለምን መሰለህ? በጦርነት ብቻ ካልሆነ የማታክመው ጋንግሪን ከሆነ ምን ታደርጋለህ ነው። ለሰላም ስትልም ትተኩሳለህ ነው። ስለዚህ አሁን ሻዕቢያን ለማጥፋት የሚደረግ ጦርነት ከሆነ ያ ጋንግሪን እየበላ ይሄዳል። ሌላ እስከ መጨረሻ ሄደህ የእሱን እንትን የምታስወግድበት ካለ እሱ ነው መመረጥ ያለበት። ግን ካላረከው ሰላሙን በሰላሙ ላይ ቅናሽ ብቻ የሚያመጣብህ ከሆነ ለሰላም ብለህም ታደርገዋለህ ነው። ስቲል የሰላምን ሀዲድ እኔ አልወጣሁም። ግን ለሰላም የሚደረግ ጦርነት አለ ነው የሚሉት። ህግደፍ በኃይልም ቢሆን መመታት አለበት ብዬ እኮ ነው የማምነው። ጋንግሪን ነው የቀጠናው፣ የኢትዮጵያ ብቻ አይደለም። የማይታከም የቀጠናው ጋንግሪን ነው አይደለም ብሎ ውስጥ ይሞግቱኝ። ለጋንግሪን ምን መፍትሄ ታመጣለህ? ሰላም እንደ የማ ሞኝነት ነው። ለሱም ይሁን መድኃኒት እሱ በመጣበት ማስወገድ ነው። ለኤርትራውያን ይጠቅማል መጀመሪያ ይሄ፣ ለቀጠናው ደግሞ ይጠቅማል፣ ለእኛም ይጠቅመናል። ይሄ ብቻ ግን አይደለም። እኛም ከተላላኪነት ሰዋችን እናድን። በራሳቸው አይደለም፣ ቲፒኤልኤፍ በራሱ አይደለም፣ ፋኖ በራሱ አይደለም፣ ሌላ በራሱ አይደለም። በራሳችን ደግሞ የራሳችን ሆምወርክ እንስራ። ስለዚህ አንድ ስራ ብቻ አይደለም። ህግደፍማ እኔ ያልኩት አላልኩት ተወኝ። ኤርትራውያን መጨረሻ በጥይት ነው የሚያጠፉት። ሌላ መድኃኒት የለውም። ራሳቸው ኤርትራውያን እንደው ያስወግዱታል ብለው ያምናሉ። አሁን ባለው ሁኔታ አሁን ምንም እንደው የተቃውሞ ናቸው። አሁን እኮ ትግራይ እንቅፋት ሆናለች ለነሱ ታውቃለህ። እንዴት? በአፈር ዞን ሆነቻ በኢትዮጵያ መንግስትና በኤርትራ መሀል ተጋር እኮ ራሳችን እየጎዳን ትግራይ ክልላችንን በአፈር ዞን ያ በአፈር ዞን እኛን እያጠፋ ነው። ለኢሳያስ ግን ትንሽ እንትን እየሰጠው ነው። ትንሽ ፍሬሽ ኤር እየሰጠው ነው። ጂኦግራፊካሊ በአፈር ዞኑን እንትን ኖማንስ ላንድ አይነት ነው አይደለም። ኢትዮጵያም ተፈለገ የሚሰራበት አይደለም። ዞሮ ዞሮ ባይዞ ለሱ ስለሚያገለግል እሱ እየሰራበት ነው። ቪዚብል ሊሆን ግዴታ አይደለም። የእሱ ተላላኪ ኃይል መቀሌ ቁጭ ካረገልህ ለጊዜው ሴፍቲ አለው፣ የሚሰጠው ሴፍቲ አለ። ቁጥር አንድ እየተጎዳ ያለ ትግራዋይ ነው። የትግራዋይ ጉዳት ደግሞ የኢትዮጵያ ጉዳት ነው። አሁን ያለው የዜጋ ጉዳት ነው። እኛ ችግራችን የገሌ ነው፣ የአማራ ነው፣ ይሄ የኦሮሞ ነው፣ የትም አያደርሰንም። ግን አክቹዋል ፋክቱ ይሄ ነው እና ከቅርበት እንኳን እንዳይንቀሳቀሱ ትግራይ አሁን ለእነሱ አመቺ አይደለችም ለኤርትራ እንጂ አሁን ሰልችቷቸው ስደቱ መሯቸው የአሳ የባህር ቀለብ መሆኑ ምርር ብሏቸው ፊታቸውን እያዞሩ ነው። መደገፍ አለባቸው። የሚያደርጉት ትግል ማለት ነው። መደገፍ አለባቸው። ፊዚካሊም እንዲቀርቡ እድል ያስፈልጋቸዋል። መፍትሄ ሊያመጡ አዘንድ እኮ እነሱ እኮ ናቸው ሳክሰሰርስ። ሌላ ኢሳያስ ዘላለም ሮቦት አድርገህም አለ ልትለው ነው እንዴ? አይኖርም እኮ። ስለዚህ እነሱም የሚያደርጉትን እንዳያረጉ በተለይ ትግራይ ውስጥ ያለ ሁኔታ ትግራይ ልንገርህ፣ አሁን አዝናለሁ በጣም። እኔ እናንተ እዚህ ስናወራ ሕጻጽ የሚባል መጠለያ ቦታ አለ። እዛ ሰው በረሃብ እየሞተ ነው። መቀሌ ያለው ቡድን ተፈናቃዩ አጀንዳው አይደለም፣ ረሃቡ አጀንዳው አይደለም፣ ስደተኛው አጀንዳው አይደለም። የራሱ አጀንዳ ይዞ የራሱ ቪሸስ ውስጥ ገብተዋል። ሴሌብሬት ነው እያደረጉት ያሉ ምንድን ነው? እንደ ሰው የምታሰብ አለባቸው። ግን አንድ ነገር ግን ያደርጋሉ፣ ኤክስተርናላይዝ ያደርጉታል። መቀሌ ቁጭ ብሎ መቀሌ ጅብ ሰው ይበላል፣ ሰው በልተዋል። ግን በሁለት እግራቸው ወክ ያደርጋሉ። እዚህ አዲስ አበባ ይመጣሉ፣ ሰው ጋር ቁጭ ይላሉ፣ እዛ ህዝቡ ጋር አሉ።
ይህ በሽታ ምንድን ነው? ዋኔ ወገን ጅብ እያስበላው አምርዛይ ነኝ አልቻልኩም አይባልም። ጌታቸው አላለም 2 ዓመት ሙሉ። አሁን ያሉ የባሰባቸው እንጂ እንዲሉ አልጠብቃቸውም። ምንድን ናቸው ግን? ወር እንትነን ተጋሩ እንባላለን፣ ህዝባችን ይሉታል። ከዛ ግን ተጠያቂ ወደ አዲስ አበባ ነው ተጠያቂ ይላል። እዛ ቁጭ ብሎ እንደዚህ እኔ በቀውስ ላይ በዓለም አቀፍ ማህበረሰብ ደቡብ ሱዳን ያሉ ቢያንስ እና ትንሽ ሄድኳርተሩም እንዴት ኦፕሬት እንደሚያደርግ ሄረንዘር ኮንጎ አለ፣ እዚህ ያለ ማዕት ቀውስ አለ አይደለ እንዴ? እንኳን የአካባቢው ሰው ሆነ ደቡብ ሱዳን ያሉ ለደቡብ ሱዳን ቀውስ ለሚያዩት ሰብአዊ ጉዳት እነዚህ ዓለም አቀፍ ስታፍ የሚባሉ እንኳን ሄደው ሲያዩ እንደ ሰው ላይ የተፈናቀለ ሰው ላይ ረሃብ ካዩ፣ ሞት ካዩ፣ የሰርቪስ መጓደል ካዩ ይሳቀቃሉ። ሰዎች ናቸው። ትግራይ ያለ ሁኔታ እኮ ይህ አይደለም። ኤሊቱ አሁን የለም። ኤሊቱ ሴሌብሬት ነው እያደረገው ያለ ሁኔታ። ካላረገው የት አለ ነው የትግራይ ኤሊት የት አለ? ዝም ብሎ ሜዲያ ላይ ወጥቶ በየግል ተንጫጭቶ የሆነ ፓርቲ 20 ፓርቲ 30 ፓርቲ በዚህ የሚረካ ኤሊት አለ። ወገንህ ሰው መሆን በቂ ነው። አማራ፣ ኦሮሞ፣ ፈረንጅ ምናምን ኬንያ ማለትን አያስፈልገው። ወገንህ ላይ እዛ አይነ እያየ ጅብ በላ በረሃ ሞተ እናቶች እንደዚህ ሆኑ ሲሉት ዝም የሚል ኤሊት የሚፈጥር ሀቅ አለ፣ ጉዞ አለ ማለት ነው። እና ቀደም ብዬ ማንስቻል ነበረ። ሀገራችን እንግዲህ 2 ትላልቅ አንኳር እንትኖች አሏት፣ ኤሊቱና አርሶ አደሩ። እኛ የአርሶ አደር ሀገር ነን። አርሶ አደሩ ወይ ራቅ በሉልኝ፣ ድህነቴን ችግሬን ራሴ ልጋፈጥ፣ ወይ አግዙኝ፣ ሰላሜን አትንኩብኝ ነው። ሌላ ምንም ጥያቄ የለውም። አንተ አንድ ጊዜ የመሀል ሜዳ ልጅ መሆንን በስልክ ነግረኛል። እኔ በመሀል ሜዳ ነው የመጣሁት 83 እዚህ ስንደርስ 82 መሀል ሜዳ ነበርኩ 1 ዓመት ምናምን አካባቢ። ከደብረ ታቦር ጦርነት በኋላ ወደ ሰሜን ሸዋ ስንመጣ የነበረ የሚያስቅ አይሆንም፣ ግን አንድ ስቶሪ ላጫውት አጠር አድርጌ ማለት ነው። አሁን የብሔር ጥያቄ ኢትዮጵያ ቅራኔ የብሔር ጥያቄ ነው ብለን የስታሊንን ራሻን የበተነ የብሔር ጥያቄ እንደ ውሃ ጠጥተን ነው የመጣ ነው። የብሔር ጥያቄና የብሔር ጭቆና የሚል የኢትዮጵያ የብሔር ጭቆና ሲተነተን ዋና ተጠያቂ ተደርጎ የተቀመጠው ሸዋ ነው። ሸዋ ሰሜን ሸዋ የሚባል ነው። ከዛ ተጉዘን ሰሜን ሸዋ ደረስን። ዋና ባለቤት የብሔር ጭቆና በሚባለው አርጎ በተሳለው ማለት ነው። ከአማራም በላይ ሸዋን ነበር እንደ ጨቋኝ ህዋት ሲስሉት የነበረው እኮ ነው። አሁን ያን ስዕል ይዘን ወደ ከደብረ ታቦር ውጊያ ከዛ የወሎ መሬት የነመራኛ ምናምን የሚባሉትን አልፈን መሀል ሜዳ የምንደርሰው መሀል ሜዳ ስንደርስ ዋናው ሰሜን ሸዋ ገባን ነው። ከዛ ዝግጅት አንድ ትልቁ ከወታደራዊ ዝግጅቱ በየምዕራፉ ዝግጅት እያደረግን ነው የምንሄደውና የፖለቲካና የወታደራዊ ዝግጅት ስራ መስራት ተጀመረ። በተለይ ለሰሜን ሸዋ እና ያው ሚሊተሪው በዚህ የሚሄድ በዚህ ተባብሎ መከፋፈል ነው። ላጫውት የፈለኩት ፖለቲካው ነው። አሁን ፖለቲካ ማለት በህዝቡ ላይ የሚሰራ ስራ ማለት ነው። አሁን እያገባን ያለነው ዋና የትምክህቱ ማዕከል የሚባለው ሰሜን ሸዋ ነው ተባለና እዛ የህዝብ ስራ የሚሰሩ ከሰራዊትም በህዝብ ስራ ብቻ የሚሰሩም እቅድ ተዘጋጅቶ ኦሪንቴሽን ይሰበሰባሉ። እኛ ያለንም ግን ሌሎች ነው እዛ ያሉት። እኛ የአሃዱ አመራር ምናምን ከዛ ፍርሃትም የገፋው ነው ኦሪንቴሽኑ።
እየገባንበት ያለን ጨለማ ከባድ ነው የሚለው ሊከብደን ነው በቃ። ከዛ ኦሪንቴሽን ሲሰጥ እዛ ተሰብሳቢዎች የሚሰሙ እንዴት ትሰራላችሁ ሲባል እንደ ተራራ ለመግፋት መጋፈጥ መስሎ ተሰማው። ያ ስራውን ሊሰራ ኦሪንቴሽን እየተሰጠው ያለና የህወሓትና የብአዴንም አሉበት የብአዴን ኢህዴን አማራን ምናምን እንኳ አይልም እንዴ ትምክህትና ጠባብነት፣ ብሔር ጭቆናና ተጨቋኝ ተብሎ የለም። ከዛ ኦሪንቴሽኑ ሲሰጥ በጋራ ናቸው፣ ለየብቻ አይደለም። የህዝብ ስራ የሚሰሩ የብአዴንም የቲፒኤልኤፍ። ከዛ አንዱ የብአዴን ታጋይ እጁን አወጣና ገና አላለቅም ኦሪንቴሽን በቃ ይህ የምትሉት ያለው ስራው ይህን ያህል ደከም ይህን ያህል እኔማ እዚህ ሆኜ ገና ሳስበው ደከመኛል። ማይገፋ ተራራ ጉፉ እያላችሁን ነው አይነት ነው። እዛ ሁል ጊዜ ከዛ ኤንወይ ኦሪንቴሽኑ ተሰጥቶ መጣን ወደ መሀል ሜዳ፣ ወደ ሞላሌ፣ ወሳላ ድንጋይ፣ ምንድነው ጣር ማበር፣ ደብረ ብርሃን ብናየው አርሶ አደሩ የትግራይ አርሶ አደር እና የሸዋ አርሶ አደር በምን ትለየዋል? ምንድነው አላማችሁ? ምንድነው የምታረጉት? ስልጣን ከያዛችሁ ምንድነው የምታረጉልን? የአርሶ አደር ጥያቄ። ሸዋ ላይ የጠበቃችሁትን ትምክህተኝነት አጣችሁ። ጠበቅ ነው ግን ጠፋ። ከዛ የወሎ አርሶ አደርም ያለው እሱ ነው፣ የጎንደርም የሚለው እሱ ነው። እና ምንድን ነው እና መጣን፣ ህብረተሰቡ ተቀበለን። በቃ በምን ቦታ አርሶ አደሩ የሚያደርገው ማድረግ ብቻ ነው ወይ ኃጢአት ምንድን ነው? ያንን በጥልቀት ልታስብ ጊዜውም የለም። እንግዲህ መቀጠል ነው፣ አዲስ አበባ መድረስ ነው። ለማንኛውም ግን እንደው አሁን ያንን ህወሓት ያንን ሲያይ ራሱን መለወጥ ርዕዮተ ዓለሙን መከለስ አልነበረበት። ሆሜድ ያልሆነ ርዕዮተ ዓለም ይዘን መጣንና ትስታለህ እኮ እንደ ውሃ ዝም ብለህ ከጠጣኸው ምን ታደርገዋለህ? እንዲያውም ፖለቲካ አልኮል ያሰክርሃል አይደል? በኋላ ስታርፍ ስተኛ ውሃ ስትጠጣበት ይተነፍሳል። ፖለቲካ አይተነፍስም። አንድ እኮ ችግሩ እሱ ነው። ይሄ ፖለቲካ ይሄ እኛ ኤሊት የሚባለው አንደኛ አይዘር ዊዝ ሚ ኦር አገንስት ሚ ነው። በተለይ ይሄ ከውጭ የተቀዳው ኮሚኒስት የሚባለው ከዛ የተቀዱ ሀገሮች የምንተነትንበት ራሳችንን የምንተነትንበት ቅራኔያችንን የምንተነትንበት እኮ ሂዶ ደግሞ የኢትዮጵያ የቅራኔ ዋና ቅራኔ የብሔር ጭቆና ነው ካላለ እኮ ግደለው ነው። ሩም እኮ የለውም ደግሞ የተቀዳ ነው። ራሻን ደግሞ ሶቪየት ህብረትን በትነዋል። ግን ምንድነው ልል የፈለኩት ምንድነው እያወራ ያለው ለአድማጭም ፖለቲካ በልኩ ሆምቦርን አገር ወለድ ነው የሚባለው። አዎ አንተን የሚመስል ከታሪክ ጋር ከሁኔታ ጋር ከአኗኗር ጋር ከባህል ጋር ከሚጠቅምህ ጋር ካልተላወሰ እጅና ጓንት ካልሆነ ደግሞ ይብሳል። ማን ነው እንደዛ ማድረገው? ፖለቲካ በልኩ ካላልክ አንዴ ሰክረሃል፣ መመለሻ የለም። እኔ የማውቀው የዚህ ሀገር ኤሊት በዚህ የተወረረ ነው። አንዴ ይዘዋል፣ ራሱን መልሶ ቴስት አያደርገውም። ምንድነው እያረኩት ያለው ትክክል ነው አይደለም አይልም። ሁሉ ነገር የስህተት ባለቤት ሌላ ነው። አንተ ብፁዕ ነው ሰክረሃላ። ይህንን ይዘን መጣን። ይህንን ኢንትሮዲስ ለማድረግ ምን ትውልድ ፈጠርን መሰለ? በትግርኛ ጠራሪ ይባላል። ጠራሪ ማለት ጠራሪ ወሰን፣ በዚህ ሸጥ፣ በዚህ ዛፍ፣ በዚህ ወንዝ፣ በዚህ ተራራ እያለ ወሰን ላይ በጣም ጊዜ የሚያጠፋ አንድ ሀገር፣ አንድ ህገ መንግስት፣ አንድ ባንዲራ፣ አንድ ምናምን፣ አንድ ገበያ፣ አንድ ግሎባላይዜሽን ያለ ነገር እየመጣብህ ተጎንብሶ ቤት ሸጥ ቤት ሄዳለች። ትግራይ ከየት ወዴት ናት? አማራ ከየት ወዴት ናት? ኦሮሞ ሊያጠር ጥረራ ሊሰራ እንቅልፍ ያጣ ትውልድ ፈጠር። ይሄ ለምን ተመቸ መሰለ? አንደኛ
ልትገዛው የምትፈልግ ህዝብ በዚህ በተለይ አርሶ አደሩ ነው እዛ ያለው። በቀላሉ እያጋጨኸው በቀላሉ የሆነ ኤሊት እየሄደ በዚህ ተጣላ፣ ይሄማ ያንተ ነው፣ ይሄማ ህልውና ነው፣ እቺ ሸጥማ ወደዚህ ካለች አንተ ጠፋ፣ እቺ ዛፍ ወደዚህ ከሆነች አንተ ጠፋ የሚል ትውልድ ፈጠርን እኮ መጨረሻ። ወደ እኮ አይደለም የሚጠፋውን ህልውና ናል ነው ሸጡ ለሸጡ ካልሞትክ አንተ እንደሌለህ ቁጠር። ያለ ብሔር ጥያቄ መጣ ማን ወዴት ነው? ወደ ጥረራ ሄደ ማለት ነው። የወሰን ትውልድ ተፈጠረ። ይሄ ግሎባላይዜሽኑ ያስተናግደዋል ብለህ ታስባለህ? የሞኞች ስራ ነው የሚለው። እርስ በራስ ነው የምትጣፋው። ወዴት ነው አሁን? ወደ ግሎባላይዜሽኑ እንሂድ ወይስ ወዴት? ወይ ተምታተብን የለንም። አክቹዋል ግን እኔ አሁን የአማራ አርሶ አደር ምንድን ነው የወሰንና የህልውና እየተባለ ሲቀሰቀስ ወሰኑ ያቺ ያልኩህ ጥረራ ያቺ ወሰን ናት። ዛፏ ከዚህ ሸጧ ከዚህ ተራራዋ ከዚህ ለዚህ ካልሞትክ ይህ አርሶ አደሩ ጥያቄ ነው አይደለም። ኢሊቱ ሰክሮ አብዶ ይዞ ሄዶ እንደ መዥገር ይዞታል አርሶ አደሩ። ለቀቅ ብታረገው ተስማምቶ የተጋባ ማህበረሰብ ነው። ደግሞ ተስማምቶ የሚኖር ነው። መዳማቱን አይፈልገውም። እና የብሔር ጥያቄውና ሰሜን ሸዋን ነው ዝም ብዬ እንትን ልላ ያነሳሁልህ። እና የሌለ ነገርም እንፈጥራለን። እያነበብነው ሌላ ያጠለቅነው መነጽር ያመጣነው ከሞስኮ ኦር ሳሙኤል አምጥተን እዚህ ደግሞ በሱ ብቻ ፈረድ ነው ማለት ነው። በሱ ብቻ ስንፈርደው ይህ ሰሜን ሸዋ አርሶ አደርና የትግራይ አርሶ አደር ደንግጠናል። ባይዘው እኛ እኮ ደንግጠናል። የተነገረንና ያገኘነው እንዲያውም በጣም የከፋው አርሶ አደር በጣም እንትን የሚፈልግ አርሶ አደር፣ ሰላም የናፈቀ አርሶ አደር። የደርግ ጊዜ ደግሞ የጦርነት ጊዜ ነው። በእጅ ያለ እሳት ነው። ከዚህ እሳት ታላቁናላችሁ፣ ሰላም ታወርዳላችሁ፣ ወደ በቃ የሰላም ሀዲድ ትከቱናላችሁ። ልጅ አምጣ፣ ግብር አምጣ እንትን ነው የነበረው። ኢትዮጵያ እኮ 17 ዓመት ሙሉ ደም የጎርፍባት ሀገር ነች የነበረችው። እርስ በርስ ነው። እኛ ሴሌብሬት እናደርገዋለን። ችግሩ ደግሞ ሴሌብሬት ማድረጋችን። ጦርነት ሴሌብሬት አይደረግም። አሸናፊ ልትሆን እኮ ሴሌብሬት ታደርገዋለህ። ሴሌብሬት የሚያደርግ መንጋ ትፈጥራለህ። እና ያው ሰፊውን ምስል አሳይተውናል ጀነራል። ቅድምም ኢሳያስ ምን አይነት ገጸ ባህሪ እንዳላቸው ከአቶ ስብሐት ነጋም ጋር የሚመሳሰል ነገር እንዳላቸው አንስተውልኛል። አሁን ደግሞ ጽምዶ በሚል እንቅስቃሴዎች እንዳሉ ቅድምም እርሶ አንስተውታል። መረጃዎችም በስፋት ይወጣሉ። ምንድን ነው ዓላማው? ምንስ ድረስ ሊዘልቅ ይችላል ብለው ያስባሉ? ጽምዶ ሁለት አይነት ጽምዶ ነው አሁን እየተፈጠረ ያለው። ከቲፒኤልኤፍ እና ሻዕቢያ ያለ፣ አሁን ደግሞ የፋኖ ታጣቂዎችም አብረው ጽምዶ እየፈጠሩ ነው። እና ምንድን ነው ዓላማቸው? የትስ ድረስ ሊጓዙ ይችላሉ? አሁን እነሱ ራሳቸውም የት ላይ እንደሚደርሱ የሚያውቁ መሆናቸውን እጠራጥራለሁ። እውነት ለመናገር ግቤላ ያስቀመጡት ግብ የለም ብለው ያምናሉ። ተላላኪ እኮ ከሆንክ ብዥታ ውስጥ ሆነ የሚለቅ አይመስለኝም። ግን 4 ኪሎ መቆጣጠር ነው ዓላማችን ይላል ተባብረን። ፕሮፓጋንዳ ይኸውልህ። ኦኬ የእኛን ታሪክ ይደግማሉ። 17 ዓመት ጦርነት ይሸከማሉ። የዚህም ይሁን የተተነተነ ነገር አላቸው። ይሄ አይቻልም። ያለፈ መድገም እንዳለ አይቻልም። ትውልዱማ የራሱ ሊሰራ ይችላል ይገባልም። ሊደግም ነኝ እዚህ ሀገር ግን መድገም የምንችል እየመሰለን እዛ ላይ የምናጠፋው ጊዜ የምንከፍለው ዋጋ ከባድ ነው። አሁን የመሰለኝ አንዱ መድገም የሚችሉ ይመስላቸውና 4 ኪሎ እንደርሳለን ይለዋል። መናገር አሜሪካም ሆኖ ሊነግር ይችላል። ይገባሉ፣ ነገ ሊገቡ ነው። ጥንባንሺ ሚዲያ አለ። እኔ የጦር አዙሪት የሚሰብከው ጥንባንሺ ነው የምለው። እና እየተከፈለ ጦርነት ሊሰብክ ይችላል። ለሆዱ ብሎ ጦርነት ሊሰብክ ይችላል።
vulቸር ነው፣ ጥንባንሽ ነው። ለትውልዱ አደጋ ነው። እና እነዚህ ደግሞ አኮረፉ። ኦኬ አኩርፎ ሄደ። ቲፒኤልኤፍ እኮ በክብር በሰለብሬት ተደረጌ ካልተቀመጥኩ አኩራፊ ነኝ ነው እያለ ያለ። በቃ አኩራፊነቴን ለማስቀጠል የምትሆን ነገር አረጋለሁ ነው። ከሻዕቢያ ጋር መሆን ነው። በቃ ከብርሃን ጋር ከግብፅ ጋር ምናምን ከፋኖ ጋር እንጣመር ባይዞ ይሄ ዲዛይን ነው። በዲዛይን ነው እየተሰራበት ያለ ዲዛይኑ። አሜሪካ ላይም እኮ እንትን ጽምዶ እንትን ለማድረግ ጦርነት ጊዜ ኢቨን ቅርብ ጊዜም እንጂ እነ ስብሐት በጀርባ ሆኖ ፋይናንስ ያደረጉት የኦሮሚያ ያለ የጸጥታ ቀውስ እንዲቀጥል የሚፈልጉ ኢጓቸው ያልተነፈሰላቸው የሆነ ኢጎ የነበራቸው በሰሜኑ ያለ ሁኔታ እኮ አብረው አንድ እንትን አላቸው። ተባብረን ወይን መንግስት እናሸንፋለን ወይ ቢያንስ ሰላም እንዳያገኝ እናደርገዋለን ነው። ለዚህ ዋና መሐንዲሱ ስብሐትና ኢሳያስ ናቸው። ከእድሜም ከምንም ከልምድም ራን የሚያደርገው ኢሳያስ ነው። ስለዚህ ተላላኪ ሆኖ 4 ኪሎ እንደርሳለን ይላሉ። ቢያንስ እኮ በእኛ ጊዜ ኢሳያስ አሁንም 4 ኪሎን በእጃቸው የመያዝ ህልም አላቸው። በጀርባ የሚዘውሩት አይመስለኝም። ኢሳያስ ራሱን ለማቆየት ካለበት እንዳይብሰው ለማድረግ ኢትዮጵያ ሁልጊዜ ይብዛም ይነስም በዚህም ቀውስ ያለባት ማድረግ ይቻላል ብሎ ያምናል። እንዲያምንም አርገነዋል። እኔ እሱም ብቻ ብሌም አላረግም። አርገነዋል። ከሳህል ተሸክመን አመጣ ነው እኮ አልኩ። ተገዝተን ነው። ኤርትራ እያለም ያ ሁሉ ጥፋት እያረገም ኢትዮ ኤርትራ ጦርነትም ህግደፍን አባረረን አዲስ ትውልድ ኤርትራ እንዲረከባት ለራሳችን ስንል ማረግም እየቻል ውለታ ዋልንለት እንሄዳለን እንመለሳለን። ከዛ አድፍጦ ይቆያል። ልክ እንደ እንትን የሆነ አድፋጭ ውሻ የሚባል አለ። ድንገት የዘለለ ሰዎችን አታክ የሚያደርግ ይህንን ተለማምደዋል። ይህንን ልምዱ አሁንም ኦኬ በአማራ ላይ ተላላኪ ልሆን ዝግጁ ነኝ የሚል ቡድንም አስተሳሰብ አላጣም። ለምን ተስፋ ይቆርጣል? ትግራይም እንዳለ ቲፒኤልኤፍ በአንተ ቁጥጥር ስር ውስጥ ገብቻለሁ ብሎ ዲክሌር አድርገዋል። ዝም ብሎ መጠራጠር አያስፈልግም። ይሄም ካየ ለምን ተስፋ አያደርግም? ኢሳያስ 4 ኪሎ ሊደርስ ይችላሉ ብሎ የሚያስባቸው አይመስለኝም። ግን ማጫወቻ ጊዜ ማሳለፊያ፣ ሌላ ኦፖርቹኒቲ ኢሳያስ መቆየት ሰርቫይቭ ነው እንትኑ መቆየት አላማ መቆየት በቃ ሳዑዲ ከላከችው እያለ እላካለሁም እያለ ግብፅ ከላከችው እያለ እላካለሁም እያለ የሱዳን ሁኔታም አሁን ለግብፅ ከኢትዮጵያ ከማንም በላይ የሱዳን ሁኔታ ራስ ምታት ነው። ምክንያቱም ከግብፅ ጋር የወገነ ኃይል አለ፣ ጸረ ግብፅ የሆነ ኃይል አለ። ጸረ ግብፅ የሆነውን ኃይል የበላይነት ካገኘ ግብፅ አደጋ ላይ ወደቀች ማለት ነው። ባይዞ ሱዳኖች ብዙ ጥያቄ በግብፅ ላይ ብዙ የቆየ ጥያቄ አላቸው። የተወረረ ግዛት አላቸው ከጥንት ጀምሮ። ሐላይብ የሚባል ግብፅ ወራው የምትኖር ጊዜ ስናገኝ እናነሳዋለን እያሉ ብዙ መንግስታት ሳያነሱት ያለፉ ጥያቄ አለ። ይህን እሳት በእጇ ይዛለች ግብፅ። ስለዚህ የሱዳን ጉዳይ ለግብፅ እንትን ነው ቅድሚያ የምትሰጠው እንትን ነው። አቅም ካላት እሱን መደገፍ መጀመሪያ ትመርጣለች። አቅም ካላት እና ኢሳያስም አቅም ካለው ጉዱ ሱዳን እንዴት ማድረግ ትመርጣለች። ዝሮ ግን ኢሳያስ በሁሉም አለሁ እያለ የቀውሱ ነጋዴ ነው። ትግራይና አማራ ምናምን ያለ ሁኔታ ደግሞ ለጊዜው እንጂ እሱ እንዲያውም የሚንቃቸው ይመስለኛል። በጣም የሚንቃቸው ይመስለኛል። በጣም ትዕቢተኛ ነው። እዛ ያሉ እንላላካለን የሚሉት እናደርጋለን የሚሉት እንደማያደርጉት ያውቃል። ኢትዮጵያ ከእነሱ በላይ ያውቃታል። የዚህ መንግስት ስታት እንትንም እነሱ ከሚያውቁት በላይ
ፕሮፓጋንዳና መሬት ላይ ያለው ሁኔታ ኢሳያስ ይሳሳታል። ከስህተቱ ሲማር ደግሞ ሲቀለበስ ይችልበታል። እነዚህ ዝም ብሎ ማቆያ ተላላኪ ናቸው። ቢያንስ ግን የተወሰነ አሁን ባፈር ዞን ትግራይ ባፈር ዞን መሆኑ አለሱ ቀላል አቺቭመንት እንዳይመስል የሚጎዳው ትግራይ ነው። ለኢሳያስ ግን ባፈር ዞን ነው። መከላከያ እዚህ ያለውን ቁመና ትግራይ ላይ ቢኖር ኢሳያስ ሰው ይመን አይመን የራሱ ጉዳይ፣ አይሲዩ የገባ አይነት ፍጡር ነው የሚሆነው። የመከላከያ ሰራዊት ወደ ትግራይ የሚገባ ከሆነ ትግራይ ሊኖረው የሚገባ ቁመና ቢይዝ ማለት ነው። መንግስትም ገብቶ ከህዝቡ ጋር ቁጭ ብሎ ተነጋግሮ ባይዞ የትግራይ ችግር ሊፈታው የሚችል የመንግስት ነው። ሌሎቹ እኮ አልኩ እኮ ከአንድ ዓመት የፕሪቶሪያ በኋላ ሪዛይን ማድረግ ነበረባቸው። እንደማይችሉ ፀሐይ የመጣው ሀቅ መጥተዋል። አሁን ያሉትም ሪዛይን ይደረጋል ብዬ አይደለም፣ ምንድናቸውም እንትን የሚያስፈልገው ነው ስላልኩ እኔም ራሴ ከምገልጻቸው በላይ ሆነውብኛል። ሪዛይን ይደረጋል። እምቢ ካለ ደህና ስራ ከሰራ በየወሩ በየአመቱ ደግሞ ስራውን ትቀጥላለህ። ይሄ በትግራዋይና በትግራይ ህርም ነው የሚባለው፣ ውጉዝ ነገር ነው እንጃ ውርደት ነው ሆነባቸው። ምን እንደሆነ አላቅም፣ ግን ተላምደውበታል። ደግሞ አሁን ኢሳያስ እኮ የለመደው መንገድ ነው፣ በዛ ነው እየጨረሰ ያለ እየቀጠላል። ስለዚህ እንደ ዓላማውም እነሱ 4 ኪሎ ያደርሱኛል የሚል ሳይሆን ትንንሽ ቀውሶችንና ግጭቶችን ያደረጉ መተንፈስ እየተነፈሰ እየመሰለው ተላመደ። እሱም ህልውናውን ለማስቀጠል የሚል ነው አይደል? የእርሱ ግምገማ የእሱ ማቆያ ነው። ለኢሳያስ ማን ነው ተላላኪነቱም ማቆያ ነው። ያው እኮ ናቸው እየቆየ ያለ ኢሳያስ በመላላኩ ነው ማለት ነው። ኢሳያስ እስካሁን የቆዩት በመላላካቸው ነው፣ ተላላኪ በመሆናቸው ነው እስካሁን ህልውናቸው። ኢሳያስም እኮ ኢሳያስማ የቆየው በኛ ነው። የተረፈው ከሞት እኮ በኛ ነው። በእርግጠኝነትማ 1974 ኤርትራ ህግደፍ ህዝባ ግንባር የሌለባት ሀገር ሆና ነበር። ሌላው እንደው አሁን ደግሞ ያሉት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ እርቅ መፈጸማቸው ነው ህዋትን ሻዕቢያን ከሞተበት ያስነሳው ይላሉ። እውነትነት አለው? የእውነትነት ብዙ የለውም። ከኤርትራ ጋር የሆነ ሰው ሰራሽ ግንብ ተሰርቶ ነበር አይደለም? ኢትዮጵያና ኤርትራ ያንን ፈረሰ። የጠቅላይ ሚኒስትር አብይ ወደ ስልጣን መምጣት፣ አዲሱ ለውጥ፣ አዲሱ እንቅስቃሴ ቦርደሩን አፈረሰው። እኔ ሴሌብሬት አድርጌዋለሁ። ቢኮዝ ህዝብ የጎዳ 20 ዓመት የዘለቀ ቦርደር ነበረ። ግን የአካባቢውን ህዝብ ኤክስትሪምሊ ያቆስል ነበር። ከጦርነት በላይ ይጎዳ ነበር። ያኮ ለኖቤል ሽልማትን ምክንያት ሆነዋል። ብዙ ነገር የሆነ ነገር ተስፋ ብልጭ አድርገዋል። ከዛ ሄዶ የትግራይ ቀውስ መጣ። ጦርነትን አንፈልግም ይቅርብን፣ የፕሪቶሪያ ሰላም ጦርነትን አቁመን ወደ ጦርነት ማግስት ስራ እንግባ ሲመጣ ኢሳያስ ከኔ ፍላጎት ውጭ ሄደ ነገሩ አለ እና ልክ አንድ ቅርብ ጊዜ የሚወሩ ነገሮች እኮ አሉ። አንዳንዱ ድርጅቶች የራሳቸው ያልሆነ መግለጫ ህግደፍ ያነብላቸው ነበር ከአሜሪካ ይሁን ከአስመራ የሚል እሰማለሁ አንዳንድ ሚዲያ እና ኢሳያስ ይህንን እንጃ የኦነግ መግለጫ ራሱ እያነበበ የኦነግ ነው እያለ ያስተላልፈዋል። አሁንም የፋኖ ምናምን ሳያስተላልፍ ይቀራል ብለህ ነው እዛው ኤርትራ ውስጥ ማለት ነው። አዎ የእነሱ አስመስሎ መግለጫ ብሎ ይሰጥሃል። እኔ ይህን ያህል የሚቀበል ፍጡር ከሆን ከባድ ነው እና በዚህ ሰውየው ደግሞ ይህንን ለምደዋል ማለት ነው። እንደ ውሻ አለ እኮ አልታለምደዋለህ ቤቱ ሎያል ይሆናል አይደል? እና ራሳችን ያለማመድ ነው አውሬ ነው በራሳችን ድክመት እየተጠቀመ ያለው። ስለዚህ ለእኛም ስንል ለኤርትራም ስንል ለህግደፍ ሌላ መፍትሄ የለውም ከመወገድ ውጭ ማለት ነው። መወገድ አለበት። ቀጠናው ለቀጠናው ሲባል በጦርነትም ቢሆን ሪጂናል ነው። የኢሳያስ ጣጣ ሪጂናል ነው።
ከሚገባ በላይ ዋጋ አስከፍለዋል። ግን ደግሞ መንታ ደግሞ መጣ። አሁን ቲፒኤልኤፍ የሚባል ኢሳያስ አሁን ሻዕቢያ በቆየ ቁጥር ቀጠናውንም ኢትዮጵያንም ራሷን ኤርትራንም ይበልጥ እያደቀቃት ነው የሚሄደው የሚል እምነት አሉት። ኤርትራማ ደቀቀች እኮ። ኤርትራ ደቃለች። አሁን ተመልሳ እንድታንሰራራ እኮ የትግራይን ችግር ቶሎ መፍታት አለብን። የትግራይ ችግር ማስታመሙ አያስፈልግም። ሪዛይን የሚያደርግ ሪዛይን ያደርግ። ያ እንዳልቻሉ ዓለም ፀሐይ መጥቶ እያያቸው ነው። ይህ በሽታ ይታከማል አይታከምም አላውቅም። እኔ እኮ የራሴ ያደኩበት አካባቢ ችግር እኮ መረዳት ከብዶኛል። አሁን ኤሊቱ ምንድን ነው? ምን ሆነ? ኖ ማለት እኮ እምቢ አለው። አርሶአደሩ ምንም ማለት አይችልም። አርሶአደሩን እኮ ብንለውጠው ኡርባናይዝድ ሲቪላይዝድ እኮ ቢሆን ይህን ሁሉ ጣጣ እናይ። እሱ ቪክቲም ነው። እና ኢሳያስ አክተር በቃ እንትን ነው፣ ለራሱ ተላላኪ ሆነው የነሱ ደግሞ እንትን ነው። ዝም ብሎ በቃ ባይዞ የማይረቡ መሆናቸው እያወቀም ይጫወትባቸዋል ነው። ቲፒኤልኤፍ ወርዶ እንዳልተጠጋው አሁን እኮ ያውቃል። ኢሳያስ ምን ያደርግ ነበር መሰለ? የአስመራ መጥቶ መንግስት ነኝ ያለ ህግ የለው ምንም ነገር እኮ የለው። እኛ እኮ ነን መንግስት ነው ብለን ዓለምን ያደነቆር ነው። መንግስት የሚያስብል ነገር እኮ የለም። ህገ መንግስት የለ፣ ከህገ መንግስቱ የሚቀዳ ፖሊስ የሚታወቅ የምትሞግተው የለ፣ ምንም ነገር የለም። እና እንደዛ ብሎ የፈለገ ሊያደርግ ለምሳሌ ሱዳን ተቃዋሚዎች እንዲፈጠሩም ያደርጋል። እንዲፈጠሩ ያደርግና ኤርትራ ሄደው አሁንን ማነው ፋኖ ምናምን ቲፒኤልኤፍ ጀኔራሎች ወደ ባርካ ሄዱ፣ ተሰበሰቡ፣ ሰለጠኑ እንደሚባለው ያደራጃቸውና ወስዶ ደግሞ ከካርቱም መንግስት ጋር መደራደሪያ ያደርጋቸዋል። እኔ ተቃዋሚዎችን አስሬ ልስጣችሁ፣ እናንተ ደግሞ ይህን ያደርጉልኝ። በዚህ በጣም የተካነ ነው ኢሳያስ። ስለዚህ ኢሳያስ በቃ የጥፋት ነው፣ ለሱዳን የጥፋት ነው፣ ለኢትዮጵያ የጥፋት ነው። ግን ደግሞ ምቹ ሁኔታ የሚፈጥረው የዚህ ሀገር ኤሊት ነው። ኤሊቱ ተመልሶ ማየት መጀመር አለብን። ይሄ ብሔር ቲር ኤንድ ዊር ብሔር ምናምን የተባል ነው ለኤሊቱ ሊገዛው አይገባም። እንደሱ ያለ ኤሊት ያመጣውን አለ እንዴ? ግን ሁሉ ነገር ኤክስተርናላይዝ እንድታረግ ማድረግ አለብኝ ወይ ብለህ ራስን መጠየቅ ያስፈልጋል። ስለዚህ ዝም ማለት መፍትሄ አይደለም። በብሔር በምን አልኩ እኮ አሁን ቲፒኤልኤፍ ማለት እኮ ኢሊቱ ማለት ነው። እዚህ ያለ ምሁር እዚህ ያለ ፖለቲከኛ ተደምሮ እኮ ኢሊት ማለት ነው። እሱ እኮ ነው ሀሳቡ ምኑ እንትን የሚያደርገው። ስለዚህ አሁን ፈጥረ ነው ያለን የሆነ ዝም ብለህ አምጥተህ ሌላ ብቻ ከመርገም የወሰን ትውልድ ፈጠርን። ከዚህ በላይ መጥፎ ነገር የለም። ይሄ ወደ ጠመንጃ ወደ መጋደል ምናምን ሊሄድ ሰከንድም አይወስደው። የ20 ዓመቱን ወጣት ወደ ግሎባላይዜሽን መሄድ እየፈለገ እሱ የለም ወደ ወሰን ሂድ ማለት ማቆም አለብን ብለን በዚህ ኮንሰንሰስ ያስፈልገ ነው። አድሚኒስትሬቲቭ ሆኖ በተፈለገ ህገ መንግስት እንኳን ወሰን ህገ መንግስትም እንደ አዲስ ይጻፋል እኮ እና አንዱ ኦኬ አምጥቶ ኢንትሮዲስ አድርጎት ሄዶ ደግሞ የወሰን ትውልድ አሁን አንደኛ የ20 ዓመቱ ትውልድ ወደ የወሰን ትውልድ ልትወስዶ ብትል ፍላጎቱ አይደለም። ግን ደግሞ በኮተኮትከው ጥላቻ፣ ዘር፣ ህልውና፣ ማንነት፣ ጠረፍ ምናምን ባልከው ደግሞ ሊሳሳትም ይችላል። አናሳስተው ነው እና ኤርትራ ለራሷ ያልሆነች እዛ ሄደን የምንወሸቅባት መሆን የለባትም። ትንሽም በባህላችንም ያሳፍራል ይባላል እኮ የሚመጥን ህጋ እኮ ነው። ትንሽ መመጣጠንም ያስፈልጋል አይደለ እንዴ? ኤርትራ ግን ለራሷም አልመጠነችም፣ ለራሷ ዘርም አልሆነችም። የቀውስ ጨዋታ መጫወቻ መሆን የለብንም። ግን ስላልነው አይደለም ሪል የሆነ
በየበቀልንበት አካባቢም በጋራም የሆነ ነገር አዲስ ነገር መጀመር ያስፈልጋል። አዙሪት ይህን ነው የሚናገረው ማለት የሚሞክረው። አዎ በጣም ጥሩ ጀነራል፣ በቀጣይ እንገናኛለን። ምክንያቱም ብዙ ያልጨረስኳቸው ጉዳዮች አሉ እዚህ መጽሐፍ ላይ ከጊዜ እጥረት ማንሳት ፈልጌ ያላነሷቸው አሉ። ኢትዮ ኤርትራን በተመለከተ ብዙ ነገር ማለት ሊኖርብን ይችላል። ምክንያቱም መጽሐፉም ያኔ የኢትዮ ኤርትራ ጦርነት በተለምዶ የባድመ ጦርነት በሚባለውም ጊዜ እርስዎ የአንድ ክፍለ ጦር መሪ እንደነበሩ ያኔ የሚታወስ ነው። እሱም በተመለከተ ዝርዝር ያሉ ጉዳዮችን በቀጣይ እናነሳለን። ግን እንደ አሁን አጭር መልስ የምትፈልግ አንድ ጥያቄ ላንሳሉትና ፕሮግራማችንን የዛሬውን ዝግጅታችንን እንቋጫለን። ኢሳያስ ፕሬዚዳንት ኢሳያስ ከመቆየታቸው ይልቅ በቆዩ ቁጥር ለቀጠናውም ለኢትዮጵያም እጅግ ቀውስ ፈብራኪ እንደሆኑ ነግረውናል። ይህ ባህሪያቸው ደግሞ በድርድር እና በሰጥቶ መቀበል መርህ እንዳያምኑ አድርጓቸዋል። ኢትዮጵያ ደግሞ በአሁኑ ሰዓት እየተነሳ ያለ ከኢትዮጵያ መንግስት በኩል የቀይ ባህር ጥያቄ በዋናነት ደግሞ አሰብን በተመለከቱ በርከት ያሉ ጉዳዮች ይነሳሉና እርስዎ ወታደራዊ ልምድ ያሉት ትልቅም ወታደራዊ መኮንን እንደሆኑ ይታወቃልና ምናልባት በቀጣይ ዓመታት ኢትዮጵያ አሰብን በኃይል ተቆጣጥራ ልትይዝ ትችላለች የሚል እምነት አሉት? በሰላም ካልመጣ እኮ አልኩህ እኮ ኢሳያስም ለሰላም አይሆንም። ህዝቡም ኤርትራም ኤርትራዊም ቀጠናው ከኢሳያስ የሚመጣበትን ጣጣ ለማላቀቅ መወገድ አለበት። ያላስወግደውም እኔ ጥሩተኛ ነኝ። እንዲያውም ግን የሰላሙ ጉዳይ የጋራ ጉዳይ ነው። ጥሩተኛ ምናምን እድሜ ሃይማኖት የለውም። አሁን ያልከው የወሰን ጥያቄ ሁልጊዜ እኮ እንደዚህ አይነት ጥያቄዎች አንደኛ ወቅታዊነት ዲማንድ ምን ያክል ጥያቄው አንገብጋቢ ነው። ወደው አሁን እኔ የፈጠርኩት አንተ የፈጠርከው አይደለም። ነባራዊ ሁኔታው ተሸክሞት የመጣ ነው። ኢህአዴግ በ10 ዓመቱ በ5 ዓመቱ ይህን ያህል አንገብጋቢ ላይሆን ይችላል። አሁን ወቅታዊነቱ ራሱ ገፍቶ ሳይንሱን ነው እኔ ትንሽ በአቅሜ ማየት የምፈልገው። የኤርትራ ነው የኢትዮጵያ ነው፣ ማን ይጠቀማል ማን ይጎዳል አለ። በጥቅምና በጉዳትና ጥቅም ከሄድክ አሰብና መሳዋ ከሰሩ ቁጥር 1 ተጠቃሚ የኤርትራ ገበያ ነው። በንፋስ እኮ አይመጣም ወደዚህ። የኤርትራን ገበያ አጥግቦ ነው ወደዚህ የሚመጣው። ይህም ብዙ ምርምርም አያስፈልገው ግን የኃይል አማራጮች ስለሚነሱ መጣ። ኤርትራውያን ባይዞ ብዙ ዓመት ተሸውደውበታል። ኢትዮጵያን በጎረሯ ኢሳያስ እንደያዘ አድርጎ የሚረዳ ቀላል አልነበረም። ራሳቸውን ነው አንቀ ያዛቸው። ዴዋን ሲንጋፖር እናረጋታለን እንደ አሰብና መሳዋ አድርቀህ እንዴት አድርገህ ሲንጋፖር ታረጋታለህ? ለኢትዮጵያ ነው በጎረሯ ያስኳት እንዴ የራስን ገበያ አድርቀህ እንዴት ብሎ ግን አሁን ገፊ ወቅታዊ እንትን ሆኖ ዲማንድ ሆኖ መጥተዋል። ዲማንዱን ማስተናገድ ነው ዊዝደም ካለ ማለት ነው። ማንም ሳይል ይህንን ሙጭጭ ብሎ ኢሳያስ ፋይናልስ በቃ ልክ መቀሌ አሁን ገባብን ይሄ መንግስት ሲሉ አይደለም ለአሜሪካ ጠርተው ወደ ፕሪቶሪያ ሆነ ወደ ሆነ ወስዳችሁ አነጋግሩን ያሉት። ወደ እንደዛ አይነት እንትን ሲመጣ ኢሳያስ ገልበጥ ሊል ይችላል። ተገዶ ድርድር ሊመጡ የሚችሉበት እድል አለ። የትኩሷ ርቀት ላይ ከደረሰች እኮ ነው በሀሳቡ አሁንማ ካለ ያው ሊሄድ ጦርነት እኮ ከመጣ እንደ ድሮ አይነት ጦርነት አይደለም። እንደ ኢትዮ ኤርትራ አይነት የነበረም አይደለም። ኢሳያስ በደንብ ያውቀዋል። የሰዓታትም ሊሆን ይችላል፣ የቀናትም ላይሆን ይችላል፣ የሰዓታትም ሊሆን ይችላል። ኢሳያስ እችን አሁን መምጣቱ አይቀርም ሲል ቅልብስ ሊል ይችላል። አዲስ ነገር አይደለም ለሱ። ስለዚህ በሰላምም ሊመጣ ይችላል ማለት ነው። ግን ብዙ መቀየር ያለባቸው ቁመናዎች አሉ። ትግራይ ያለችበትን ቁመና ይዛ መቀጠል የለባትም። የኛ በዚህ አካባቢ ያሉ የተሳሳቱ ትርክቶችን መስተካከል አለባቸው። ዲማንድ የጋራ ዲማንድ ነው፣ የኤርትራውያንም የኢትዮጵያውያን። ስለዚህ በሰላም ያዋጣል። በሰላም ካልመጣ ደግሞ ብትር
ብረት ሊያማዝዝ ይችላል። ይህን መሳት የለብንም። ጠመንጃው ግን ለማንኛችንም አይጠቅምም። ጥሩ እንግዲህ ጀነራል መጽሐፉትን ተንተርሰን በርከት ያሉ አሁናዊ ሁኔታዎችን ቃኝተናል። በቀጣይ በዳግም እንደምንገናኝ እርግጠኛ ነኝ። ለቃለ መጠይቅ እዚህ ድረስ መጥተው ፈቃደኛ ስለሆኑልኝ በድጋሜ እጅግ አድርጌ አመሰግናለሁ። ክብረት እግዚአብሔር ይስጥልኝ። እኔም አመሰግናለሁ። የተወደዳችሁ ተመልካቾቻችን እንግዲህ ከጀነራል ዮሐንስ ገብረ መስቀል ጋር የነበረን ቆይታ ይህን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቆይታ